Hello guys, welcome to my channel. This is Kevin Michaela American YouTube channel. It's Michaela American YouTube channel guys. And then welcome to my channel guys. ዛሬ ምንድነው ልላችሁ የፈለኩት እንትን I am Zara Black and then Zara Blue. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? ሰላም ናችሁ? And then ምንድነው ልላችሁ የፈለኩት መሰላችሁ? I hope I will go back to America in 2026 ማለት ነው። እንደን ሰውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ፍቅር እንትን ላይ ማለት ነው ኮንፊዝ እንዳትደረጉ ባይ ዘ ወይ ማለት ነው። አሁን እኔ ያልኩት ማለት ነው የሚያናግረኝ ፍቅረኛዬ ማለት ነው የምንነጋገር አያጨኝ አይደለም ያልኳችሁ። አደራ በቃ አንቺ ፍቅረኛዬ ነሽ፣ በቃ ነገሮቹን እያሳካው ነው፣ እስከዛ እንገናኛለን። እንደን በቃ እቅድ ካወጣን ማለት ነው የምንነጋገር ከሆነ በሌላ ሰው እንድናገረኝ አልፈልግም። ዳይሬክትሊ እሱ የሚያናግረኝ ከሆነ እሱ ደግሞ እንደ ፍቅረኛው እኔ የሚንከባከበኝ ከሆነ ፍቅር የሚሰጠኝ ከሆነ እኔ ልታመንለት ችግር የለውም፣ እሱም ልታመንልኝ ይገባል። ስሜት ስላለው የሚባል ነገር የለም። እንደን ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን እጮኛ ወይም ደግሞ ገና አንቺን ሳናግርሽ ሌላ ነገር የሚያደርግ ከሆነ አደም ከረባው ሆነ እንደን እኔ ያልኩት እንደዛ ነው። እንደን ወይም ደግሞ አንቺ እንደ ፍቅረኛው ትወጂዋለሽ፣ እሱ ግን ምንም አያስብሽም። እንደን ይሄ ደግሞ የፍቅር ግንኙነት አይባልም። ይሄ የፍቅር ግንኙነት አይባልም። ሰው you can't do anything ኢቨንም እሱን መጠበቅ የለብሽም። ለምን ተሰቃያለሽ? በዛ ላይ ወደሽው፣ በዛ ላይ የማያናግርሽ ይፈልግሽ አይፈልግሽ ግራ የሚያጋባ ላንቺ መልስ የማይመልስልሽ ሃይ ስትዩ ሰላም ስትዩ መልስ የማይመልስልሽ በቃ ምንም ብታደርግለት መልስ የማይመልስልሽ ከሆነ የልጅ ማለት ችግር አለበት። እንደን እየተገዛም ሊሆን ይችላል ውስጥ ለውስጥ ማለት ነው። እንደን ማለት ነው ወዶቼ እሱ እኔ ሁሌ የምምለውን ነገር ማለት ነው እያናገረኝ ማለት ነው ከሚሸውደኝ ወንድ ማለት ነው ዘግቶኝ ማለት ነው በዛው ዝም የሚልልኝ እወዳለሁ ባይለኝ ማለት ነው። እንደን ስለዚህ እንደዛ አይነት ግንኙነት እሱ ወደ ቤተሰብ እንኳን ሽማግሌ ልኮ ሁሉም ነገር ከቤተሰብ ጋር ብጨርሽ ማለት ነው በቤተሰቦች እንኳን የማይሳካላችሁ ነገር አለ። ቅድሚያ ማድረግ ያለባችሁትን ነገር ሳታደርጉ ማለት ነው በኋላ ማድረግ ያለባችሁትን ነገር ስታስቀድሙ ማለት ነው ያው ልክ የበኋላውን ስራ ስትጨርሱ በፊት ማድረግ የነበረባችሁትን ነገር ማለት ነው ይበላሽባችኋል። ያንን ሰው ወይ ከልባችሁ ሊያስወጣችሁ ይችላል። አሁን ከፍቅረኛ ጋር እያለሽ ማለት ነው ፍቅር ከያዘሽ ካንቺ አይደለም ችግሩ፣ ከሱ በቂ ፍቅር እያገኘሽ አይደለም። እንደን ምን ይባላል ማለት ነው አሜሪካዊ ነው ባይ ዘ ወይ ይሄ አባባል እየተናገረውን ማለት ነው የሚባለው መጽሐፍ ላይ ማለት ነው የእውነት ፍቅረኛ እያለሽ ሌላ ሰው ካፈቀርሽ ማለት ነው ያለሽን ፍቅረኛ ትተሽ ያፈቀርሽውን ሰው ጋር ሂጂ ይላል ማለት ነው። እንደን ዋይ ቢኮዝ እሱ ፍቅር እየሰጠሽ አይደለም፣ አንቺን የሚያስፈልግሽን ነገር ፍቅር እየሰጠሽ አይደለም። እንደን ማለት ነው ይሄ ሰውዬ ለምንድን ነው አንቺን ፍቅር ሊሰጥሽ የማይችልበትን ነገር ምን ስለሆንሽ ነው? አንቺን ስለናንቀሽ ነው ምናምን ወይ ስለበዛብሽበት ነው ወይ ስለጠገበብሽ ነው? ኤኒቲንግ ለምንድን ነው? ስለዚህ የሆነ ችግር ስላለ ማለት ነው እንደዛ ነው በቃ። ስለዚህ ማለት ነው አንቺ ፍቅረኛ እያለሽ ኢቭን እንኳን ማለት ነው የሚያናግርሽና ሁሉ ነገር የሚያደርግልሽ ማለት ነው ሌላ ፍቅረኛ ከእንትን ካለሽ ማለት ነው ደስ ካለሽ ላሰው ደስ ካለሽ ግን አንቺ ኖርማል ሰው ስትሆኚ ነው ባይዶይ። በጣም ባለጌዎች አላችሁ፣ 1 5 10 የሚደራረቡ ሴቶች አላችሁ ማለት ነው። እንደን የምናገረውን ነገር
አስቡ ባይደው ማለት ነው። በርቀት እንኳን ቢሆን ማለት ነው ፍቅረኛ ሌላ ሴት ከለመደ ቀስ በቀስ ማለት ነው ያቺ ሴት በጣም ራሷን ልታስለምደው ትችላለች፣ ልትቀማሽ ትችላለች። ስለዚህ ይህን ያህል አጽንኦት ልትሰጪው አይገባም። አንቺን እንዲወድሽ ከአንቺ ልታርቂው አይገባም። ኤኒ ታይም ልትንከባከቢው ይገባል፣ ልትቆጣጠሩ ይገባል። ስለችው ማለት ልትጨቀጭቀው ሳይሆን ልትቆጣጠሩ ይገባል። ኤኒ ታይም አንቺ የሚያስፈልገውን ነገር ልትሰጪው ይገባል። በርቀትም ቢሆን ማለት ነው። ሌላ ልብሳችሁን አውልቃችሁ ምናምን ነገር አይደለም የምላቸው ማለት ነው። ሌላ ነገር ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንትን ሰው እናንተ የራሳችሁ ካልቸር አላችሁ፣ ሀበሻም እኔ ማለት ነው የተለያየ እንትን አለን ማለት ነው። ስለዚህ ሰው ለዓላማው ብሎ ማለት ነው እኔ ብዙ ጊዜ እናገራለሁ ማለት ነው። አሁን ሰው ሌላ ዓላማ ስኖረው ማለት ነው የሚናገረውን ነገር የሚያደርገውን ነገር አይቆጣጠርም ማለት ነው። እንትን ሰው ስለዚህ እንዳትሸወዱና ሙሉ እድሜያችሁ እንትን እንዳትሆኑ። ምክንያቱም ብዙ አመታት አይደለም ፍቅረኛ ይዞ ፍቅረኛ ሳይይዝ ማለት ነው ለብዙ አመታት ብቸኛውን ሊኖር ይችላል። ምክንያቱም ደስ የምትለውን ሴት ሲያጣ፣ ግን በኋላ ላይ አንቺ ሙሉ ካልሆንሽ በላ ሴት ሊተካሽ ይችላል። ስለዚህ አንቺ እናቱ ወይ እህቱ መሆን አለብሽ። አንቺ ኮንዶም ይዘሽ ኮንዶም ሰጠሽ የምትልቅ ከሆነ ፍቅረኛሽን ማለት ነው የሆነ ነገር ካጋጠመ ግዴታ ነው በደውይ ምንም ማድረግ አትችይም። ፎርጊቭ ደም በቃ ይቅር ምናምን ይቅር ካልሽው ችግር የለውም። ይቅርታውን ላይክ ከተቀበልሽው አንቺ ትልቅ ሴት ነሽ፣ ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ። ላይክ ዩ አር ስትሮንግ እንደን ትልቅ ልብ አለሽ ማለት ነው። ጎበዝ ነሽ ማለት ነው። ባይ ዘ ወይ ማለት ነው እንደን ሴት ነሽ። በቃ ሴት ምንነት ደግሞ ለዛ ነው በቃ ወንዱን መያዝ የምትችል ሴት ትባላለች። እንደን ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ግን እሱ መደጋገም ያለበት ኤኒ ታይም ተሳሳትኩኝ ምናምን ነገር እያለ ማለት ነው የሚጫወትብሽ ከሆነ ኤክስኪውዝ ገና ሳያውቅሽ ይሄን ያህል ከባለገብሽ ማለት ነው በኋላ ደግሞ አውቆሽ ምን ሊያደርግሽ እንደምችል አንቺም እኮ ጊዜሽን እየተቃጠለሽ ነው። ባይደወይ ምንም ገንዘብ ቢልክልሽም ምንም ኤኒቲንግ ቢያደርግልሽም ጊዜ የሴት እንትን ማለት ነው አንቺ ልትዝናኒበት ብዙ ነገር ማለት ነው። አሁን ብዙ ነገር ማለት ነው ብዙ ክሳራ አለ። ገባሽ? ኢቨንም ከሱ የተሻለ ሰው አግብተሽ ወልደሽ ብዙ ነገር ልታደርግበትን የነበረሽን እድሜ ማለት ነው አንቺ የማታገኘውን ነገር ለመከተል በጣም ከሱ የበለጠና ከዛ የተሻለ ህይወት ሊሰጥሽ የነበረውን ሰው ማለት ነው ታጭቻለሽ። ሰው የሴት እድሜ ደግሞ የሚቀለድበት እድሜ አይደለም። ገባችሁ? እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ቀና መሆን ቀና ስትሆን ማለት ነው ሁሉንም ነገር ይቃናላችኋል ማለት ነው ሰው ማለት ነው። ስለዚህ በራሳችሁ አትቀልዱ፣ በሰው አትቀልዱ። ሰው እንዲቀልዳችሁ ደግሞ አትፍቀድላቸው። ባዶ ይሄ ፍቅር እያባስ እንትን ያደርጋችሁ የምታልቁትን ነገር ማለት ነው እንደን ሰው ማለት ነው። እኔ አሁን ላይ ማለት ነው የሆነ ልጅ ወድጄ ነበር ምናምን አልኳቸው ባይደው ማለት ነው እንደን ሰው ማለት ነው በቃ ግዴታ እኔ ከጎን ወንድ ሊኖር ሰው ይገባል ማለት ነው። ከኔ ጋር የሚጠራ ወንድ ሊኖር ይገባል ማለት ነው። እንደን ሰው እኔ ለዛ ነው ባይደው ስኑ እንትን ያደረኳቸው ባይደው ማለት ነው። ኢቭንም ማለት ነው እነዚህ ፈረንጆች ማለት ነው ሀበሾቹ እንኳን እየደበረኝ ማለት ነው እነዚህ ፈረንጆች ማለት ነው ምን አገባቸውና ነው በጣም እንትን የሚሆኑት እንደን ሰው በጣም ደግሞ ያምናሉ ማለት ነው። እንደን ሰው እኔ የሆነ ልጅ መርጬ ማለት ነው ሶሻል ሚዲያ ላይ አወረድኩት። ሊያገባኝ ነው፣ እጮኛዬ ነው፣ ፍቅረኛዬ ነው አልኩኝ። ሰዋት እሱ ያውቃል እኔ እና እሱ ምንም እንደሌለን። እንደን ሰው አሁን እኔ የተናገርኩኝ ውሸት ነው። እነሱ ሀበሻም እንደዛ በውሸት እንደዛ ሲያደርጓቸው ማለት ነው ሰዋት ምን አለ ኢቭንም እኔ እና እሱ ማለት ነው እንነጋገራለን። ኢቭንም የእውነትም ልንቀይረው እንችላለን። ብዙ ነገር ሊፈጠር ይችላል ማለት ነው። ባይ ዘ ወይ የእውነት ዝም ብሎ አይደለም ሰው
ሰው ዝም ብሎ አይደለም ሰው የሚመርጠው በሆነ ነገሩ ሲመቸው ነው። እኔ ከመጀመሪያ እስከ መጨረሻ ተመርጣቸው ስለሚመቸው ነው የመረጥኳቸው ባይደኝ ማለት ነው። የመጀመሪያውንም መርጬው ነበረ፣ ደስ ብሎ ነበረ፣ ግን በጣም ሀርድ ሆነብኝ ማለት ነው። ይሄን ያህል ስሜት ምናምን ፍቅር ምናምን ነገር አይመቸኝም ነገርኳቸው ባይደኝ ማለት ነው። ኤኒቲንግስ በልክ ሲሆን ነው ባይደኝ ደስ የሚለኝ ማለት ነው። ስለዚህ ሰለቸኝ ባይደኝ እንጂ እኔ ከሌላ ሰው ጋር ስለሄድኩኝ ምን አገባው እሱ ያ ፍቅረኛዬ ነሽ የኔ ቆንጆ ምናምን ነበረው ፍቅር ሰጥቶኛል እንዴ ነኝ እኔ ከፈለኩ ወንድ ጋር ብሄድ እና የፈለኩትን ነገር ባደርግ ወደዚህ ግን አትፖስቺኝ ብሎ ኢቭንም ከፖስትኩት ሊከሰኝም ይችላል። ምክንያቱም ይሄ ልጅ ፍቅረኛ ካለችው ወይም ደግሞ እንጀራውን ከዘጋውበት ማለት ቀላል ነገር እኮ አይደለም። እነሱም በቃ እየተባበሩኝ ነው ባደው ለምን ካላችሁ እኛ እንተዋወቅም ለከኔ ምንም አሜሪካዊ ቢሆንም ከአሜሪካኖች ጋር ደግሞ አይደለም በጣም ኮንፊደንታሊ ኢቭን እንትን የማደርገው ባደወይ ማለት ነው። ሊሆኑም ይችላሉ ሰዎቹ ማለት ነው። እኔ ብዙ ጊዜ የምነግራችሁን ነገር ማለት ነው እናግዝ፣ እንርዳ፣ እንተጋገዝ እያሉ አገራቸውን፣ ሃይማኖታቸውን፣ ኢንትንጋቸውን ነው የሚቀይሩት እና እሱ ላይ ማመን የለባቸውም። እንደን ውዶች ማለት ነው አንዳንዴ እንኳን ቢዘባርቅ አንዳንዴ ቁም ነገር አወራ ይሆናል ማለት ነው። እንደን ሰው የሚላቸውን ነገሮች ማለት ነው ዝም ብላችሁ ስሙት። አይ ቲንክ አማርኛዬ ጥርት ያለ ነው ምስል አማሪ ያልኩ በዚህ ላሳጥረው ብዬ እኮ ነው። በጣም በፍጥነት ነው እና ማወራው ማለት ነው። እንደን ሰው እንደዛ ይመቸኛል ማለት ነው። እንደን ሰው ማለት ነው። ስለዚህ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ዛብላችሁ እንዳትሸወዱ። ሌላ ዓላማ ያለውን ሰው ስለ ፍቅር እኔ ሌላ ዓላማ ነው ያለኝ። ስለ ፍቅር ግድ አለኝ የለኝም። ስለ ወንድ ግድ አለኝ የለኝም። ብዙ ቆንጆ ወንድ ያለው ወንድ ያለዝም አይገባም ባይደወይ ማለት ነው። ምንም አይመስልኝም። ቆንጆ ስለሆነ የተለማመጠው ለወደዳው ኢቭንም እኮ በግዴታ እኮ ነው ወንዶች እኮ ግግም የሚሉት ነገር ማለት ነው። በግዴታ ወደጂ በግዴታ ምናምን ነገር በቃ የሆነ ነገር ምናምን ስገድልና የሚሉ በቃ ምናምን ነገር በቃ ንቀት ደብራቸው ይሆናል ማለት ነው። እንደዚህ ሰው ማለት ነው። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ንቀት ምናምን አይደለም የሚጠባይ እንትን ነው። ሲሪየስ ነኝ እኔ እንደው በሰው አልቀደደም። ሰው ደግሞ እኔ ላይ እንዲቀልድ አልፈልግም። በጣም 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 መጥፎ ህይወት ነው ያሳለፍኩት። ስለዚህ እንደዛ አይነት ነገር ደግሞ አይመቸኝም። ግፍ አልወድም፣ ብልግና አልወድም። ደግሞ እኔ የተበላሸ ሰው አልወድም። ይሄ ቡልሹ የሆነ በጣም የቆሻሻ የሆነ ጭንቅላት ያለውን ሰው አልወድም። እንደ ሰው የሚያስብ ሰው ነው የምወደው ባይዘው ማለት ነው። ይሄ በጣም ቃይ ምናምን ግን እንትን የሚሄድ ሰው ብዙ አይመቸኝም። እንደዚህ ምንም አይመስለኝም። ባይዘው ከሰው ጋር ቆጥረውም ባይዘው ማለት ነው። እንደዚህ ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ህይወት ምርጫ ናት። አንዳንዴ መርጠ ነው የምታገባው፣ መርጠ ነው የምትቀበለው። ከዛ በኋላ ብዙ ነገር ልታወራ ትችላለህ። ብዙ ነገር የሚደብር ነገር ሊገጥም ይችላል። ስለዚህ መነጋገር ባይዘወይ እኔ ያልጋውን ነገር ማለት ነው ለፍላጎታችሁ ነው ባይዘወይ ማለት ከተመቻቻችሁ ባይዘወይ ማለት ነው። ባልጋ የሚቀራረብ የለም፣ ባልጋ የሚለያይ ሰው የለም። ልነግራቸው የምፈልገውን ነገር ማለት ነው። ሰው አላማውን ነው እንትን የሚያደርገው እንጂ ምንም አላማ የሌለው ሰው ቢያገባ ያው ህይወታችሁ ዝብርቅርቅ አድርጎ ይተዋቸዋል። ምርጫችሁ ልክ ካልሆነ እንደዚህ ሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ያልጋውን ነገር ብዙ አይመቸኝም። እውነትን ነገር ከተባለ ዝሙት በፈጣሪም ጥሩ ስላልሆነ በዝሙት የሚያሳካ ነገር ምንም ነገር የለም። እነሱ ግን ፍቅር ውስጥ ሲሆኑ ግን ደስ ይላል ማለት አሁን በጣም የሚዋደዱ ሰዎች ብዙ ሰዎች አብረው ተኙ ለምን ይተኛሉ ምናምን የሚለው የሚቋማቸው የለም። በተለይ በዚህ ዘመን ማለት ነው። ሰዎቹ ብልጥነት ምናምን ነገር ያሉ እንደፈለጉ ነው የሚኖሩ።
አንደር ሰው ማለት ነው ወዶችዬ። አይ ቲንክ እኔ ባህላዊም ዘመናዊም አይደለሁም መሰለኝ። መንጎኛ 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 አንደር ሰው ማለት ነው ወዶች። ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ አንደር ሰው ማለት ነው እኔ በጣም የሚቀራ ወንድ፣ በጣም የሚያፍር ወንድ፣ በጣም የሚያስጠላኝ ወይኔ ሲያቅለሸልሸኝ ማለት ነው። ፈጣሪ ያለም ማለት ነው። አሁን በቃ እንደዚህ እንደዚህ ካለ ማለት ነው የሆነ አይ ቲንክ እኔ እኮ አይነ ጥላን ያላቸው ሀፍሬት ነው ምንድን ነው እኮ ግራ ነው የሚገባኝ ባይደው ወይ ማለት ነው። እንደን ሶስት ስትርቃቸው በውስጥ ብዝብዝ፣ ስትቀርባቸው ኔቨር ቅርብ አይልሽም ባይደው እኮ ስትሄጃቸው ጋራሽን ህይወትሽን እስክትጠይ ድረስ ነው የሚቃወሱሽ ባይደው እነዛ ወንዶች። እንደ ሶ አይ ቲንክ እነዛ ወንዶች ማለት ነው ጥጋብ ነው ባይደው ማለት ነው። በጣም የሚጠፈጥፋቸው ያስፈልጋቸዋል በእኔ አስተሳሰብ ማለት ነው። እኔ ወንድ በሆን ኖሮ ማለት ነው ሴት ልጅ ስርቃት የምታስቃየኝ ስቀርባት የማትቀርበኝ ብትሆን ኖሮ ማለት ነው አይስወርቱ ጋር ነው የምላችሁ ግጥም አድርጌ ወስጄ ነበር የምደፍራት። እንደን ከዛ ማለት ነው ያኔ ወጣላታል ማለት ነው ከደፈርኳት በኋላ ይሰዱ ጋር ነው የምላቸው። እኔ እንትን አልወድም፣ ስቃይ አልወድም። አንዳንዴ ማለት ነው ጭንቀት አለኝ፣ ስቃይ አልወድም። ሰው ሲያሰቃይ በቃ ምርር ነው የሚለኝ ባይደወይ ማለት ነው። ኢቨን ፍቅር የማይታየኝ ማለት ነው። ፍቅር ወደ ጥላቻም ሊቀየር ይችላል። እንደን ሰው ማለት ነው ወዶችዬ። አንዳንዴ ጉራ ጥሩ ነው። ጉራ የምትወዱ ሰዎች ጉራ እኔ ማለት ይመቻችሁ ይሆናል። ግን ሰው ወቁ። ያው ህይወታችሁ እንዲቀጥል የምትፈልጉ ከሆነ ስለ እስራት የሚጨነቅ የለም፣ ስለ ምንም ነገር የሚጨነቅ የለም። ምክንያቱም ህይወቱን አሳጥታችሁታል። ያን ሰው ባለው ማለት ህይወት የለውም። እናንተ ጋር ሲሆን ህይወት የለውም፣ ከእናንተ ስርቅ ህይወት የለውም። እንደኔ what he can do or what she can do nothing። ምንም ምርጫ የለም በነው አንዳንዴ ማለት ነው። ደርሶ እንደኔ አይነት ሰው እኔ በጣም ሰው አከብራለሁ ምናምን ነገር በጣም 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 እኔ አሁን አልቀስ ፈልጋለሁ። አፈቀርኩት አበድኩለት ምናምን ነገር ልልጅ እፈልጋለሁ። ግን እኔ ከቤተሰቦቼ ጋር ቢሆን ኖሮ አባቴ እናቴ አባቴ አላውቀውም ባለኝ እኔ ስንት ዓመታት አላውቀውም። አሁን ነው ያገኙት። ግን ሳያገኘው ገና ማለት ነው እሱ ወይም ደግሞ እህት ወንድሞቼ ቢኖሩ ማለት ስቅስቅ ብዬ ነበር የማለቅሰው ባለኝ ወይ ማለት ነው። እንድረዱኝም ጠይቃቸው ነበረ ማለት ነው። እዚህ ግን እንግዳ ሆነሽ ማን ጋር ሄደሽ ነው የምታለቅሽው? ማን ነው እንትን የምትጠይቀው? እርዳታ የምትጠይቅ የምትችይው? አይሸርቱ ጋር ነው የምላችሁ። አሁን በጣም ለሰው ክብር ሲኖራችሁ ከባድ ነው ባይደል ማለት ነው። እንደን ሰው ማለት ነው ወዶቼ። አሁን ብዙ ጊዜ የሚደረገውን ነገር በክፋት አታስተረጉሙት ማለት ነው። እንደን ሰው እኔ ቤቴ ስሆን ማለት ነው እንደፈለግኩ ነበረ የምንቦራቀቀው ባይደል ማለት ነው። ግን ሌላ ሰዎች ቤት ሲሄድ ግን ልክ በቃ ልነግራችሁ አልችልም። መልአክ ናት እቺ ወይ ፈጣሪ ያጎቴ ምስል ምንድን ነበረ ታውቃላችሁ? እቺ ልጅ በቃ ሌላ ሰው ቤት ስትሄድ እኮ በቃ መልአክ ነው የምትቀየረው ምናምን እያለች ነበረ። እንደ ሰው እውነቷን ነው። ያኔ ምንም አልጨመረችበትም። መልአክ አስንቃለሁ። እንደን ሰው ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አቤት ውስጥ ወይኔ ጩኸቱ አትዩት። አሁን ያጎቴ ልጅ የሞተው ማለት ነው ወንድሜ ጆሴፍ ነበር የምንለው ባለወይ ማለት ስሙ ጆሴፍ ነው። ከዛ ስድቡ ደግሞ ባምቡላ ነበረ ማለት ነው። እኔ ብዙ ጊዜ አልሳደብም ውዶች፣ ለምን እንደሆነ አላውቅም። ፍጥነት የለኝም ስድብ ላይ ማለት ነው። ሲሳደብ ግን በቃ ያው ነው የምትሉት ባይደወይ ማለት ነው። በቃ ድንገተኛ ነው የምተኩሰው ባይደወይ ማለት ነው። ከዛ
ከዛ ቆይቶ ደግሞ ሰው ይስቃል ማለት ነው፣ እኔ ሲሳደብ ጊዜ ማለት ነው። ከዛ ማለት ነው እሱ ባምቡላ ባምቡላ ነበር የምትለው በጣም ነበር የሚናገረው። ለእኔ ተውት፣ ከተቀመጥኩበት ኢቭን እየበላው እንኳን ምግብ እንኳን አይደበረኝም ማለት ነው። 1,000,000,000 እንኳን ሰሌብ ላይ ላይ ቢያዘንቡት ምንም አይመስለኝም ላለኝ ማለት ነው። እንዲሁም በቃ በጣም የሚያናድድ ከሆነ በጣም ደስ ይለኛል። በቃ አንተን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ግን የሚመሳሰልብኝ አሁን በቃ እኔ በጣም ይሆናል አይደለ? ዝም ብላችሁ ሰው ማንቋሸሽ፣ ዝቅ ማድረግ ምናምን ነገር ብላቸው የምታነርጉት ነገር አይመቸኝም። ባይዘ ማለት ትንሽ ትንሽ ያለውበትን ቦታ ላይ ኢቭንም ማለት ነው የኔ ባህሪ ላይሆን ይችላል፣ ግን የሆነ ነገር ሆኝም ሊሆን ይችላል። ኢቭን ታምሚም አሁን እንደዚህ በመርኮስ ላይ ስትሄጁ ማለት ነው ታማችሁ ወይ ተሰብራችሁ ምናምን ያኔ በቃ አንቺን የመሰለ ሰው መጣ ምናምን ብትባሉ ያኔ ልስቁ ትችላላችሁ። አደሰኝ ታይም ደግሞ እኔ እንደዛው ማለት ነው የምላችሁ እንደዛ ትንሽ ትንሽ ለነሱ ተመሳስሎባቸው ሊሆን ይችላል። የተመሳሰለባቸው ከሆነ ምንም አይመስለኝም ማለት ነው። እንደዚህ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነው ነገር ምንድነው? ስለዚህ ማለት ነው ወዶችዬ እኔ በህይወቴ ቤተሰብ በጣም ነው የምወደው። ለምን እንደሆነ አላውቅም። በቃ ቤተሰብ ለምን እንደምወድ አላውቅም። ፋሚሊ በጣም በጣም ለከኔ ከወንድሞች ያው የትም በጣም ወይም ብንጣላም አይስወርቱ ጋር ነው የምላችሁ። ጠዋት እስከ ማታ ስለኔ ነበር የምታወራው። ላይክ እኔ እና እሷ አንድ ላይ ስንሆን ማለት ነው በቃ መረጋጋት አንችልም። ኢቨንም ማለት ነው ግን በቃ በጣም ነበር ስለኔ የምታወራው። በጣም ላይክ በቃ ጀስት እኔ ጋር በጣም እሷ ትስቃለች። እሷ ናት ሰው የምታስቀው ኤኒዋን፣ ግን እኔ ጋር ስትሆን ግን እኔ ነበረ ማስቃት አይደለም ማለት ነው። በቃ ሽንቷን እስክትለቅ ነበረ ማስቃት ባይ ኤኒ ታይም ማለት ነው። ከእሷ ጋር ከዋልኩኝ ማለት ነው ትንሽ ጊዜ ነው ግን እስክንጣላ አንደን ሰው ማለት ነው ወዶችዬ። እንደን ሰው ለምን እንደሆነ አላውቅም። ላይክ ፋሚሊ በጣም ነው የምወደው፣ ግን ያጎቴ ልጥፍ ነበርኩኝ አላውቅም። አሁንም በቃ ላይ እንደዛ ለምዶብኝ ኤኒ ታይም አባቴ ነው በቃ ኤኒ ታይም ላይ እንትን የማሳትፈው። በጣም ወዳቸዋለሁኝ እኮ ሌሎችም አይስወርት ጋር ነው የምላቸው። እንትን ግን አንድ ነገር ችግር ተፈጥሯል ማለት ነው። አንድ ወንድሜ ማለት ነው ሁለት አሉ። የተኛው እውነተኛ ወንድሜ እንደሆነ አይታወቅም። እንትን ሰው እዚህ ላይ ኮንፊዝ ተደርጊያለሁ ባይለው ማለት ነው። ከመጀመሪያውንም ተጠራጥሬ ነበረ። ትንሽ እንትን አለ ማለት ነው። እንትን ሰው ሌላ እንትን ብሎታል ባይደወይ ይሄንን ማለት ነው ስታይት ላይክ አደሰኝ ወንድሜ ነው የሚመስለው። ባይደወይ ትንሽ ትንሽ ማለት በጣም ምስል አለው፣ ግን የአንድ ሀገር ልጆች ነን ችግሩ ማለት ነው። አንደን ሰው ማለት ነው ሁለቱም አሜሪካዊ ናቸው። ግን ከዛ ምን ብሎ እንትን ቢያደርጉት ማለት ነው ሌላኛው ማለት ነው ስሙን ቀማው ምናምን ብሎ እንትን ብሎት ነበረና ከዛ በጣም ነው ያሳቀኝ። ባይዘው ሁለቱም ደስ ይላል ባይዘው ማለት ነው። አንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ኢቭን ይሄኛው ፍጥነቱ ልነግራችሁ አልችልም ባይዘው ማለት ነው። አንድ ወደዚህ ትለው አስማስለው ሰው ነው የምትሉት ባይዘው ማለት ነው። እንደዚህ ዚህ ምናምን ነገር አንድ ጊዜ ማለት ነው እሺ ቦታ ነው የምታየት ባይዘው ማለት ነው። እንደዚህ ስሙ በጣም ነው የሚቀያየረው እንደፈለገ ማለት ነው። አንድ ሰው በቃ በጣም ያስቃል ማለት ነው እንደዛ አይነት ሰው። ምክንያቱም ለምን ካላችሁ እኔ ያልቀየርኩት የለም ማለት ነው። ድሮ በወንድሜ ስም ኢቭን ቀይሬው ነበረ ስሜ ማለት ነው። አሌክስ ሰው አሁን ያጎቴ ልጅ ማለት ነው። ከዛ በጣም ወደው ምናምን ያልኳቸው ነበርና ላይክ እንደን ሰው ያጎቴ ስም ማለት ነው በሱ ስሙ ቀይሬ ነበረ። ከኤስ ወደ ኤስ ነው
ሱዳን እያለሁ ነበር የቀየርኩት። አይደል ነው ዋይ አንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሱዳን ላይ ያልቀየርኩት የለም። ከዛ የሆነ ታይም ላይ ደግሞ ዋሽቻቸው ማለት ነው ወደ ዲቪ ለመሄድ እንትን ላይ ማለት ነው። ከዛ መታወቂያ ልናወጣልሽ ነው ወደ ካርቱም ልንሄድ ነው እና ስምሽ ምናምን ገር ሲለኝ ማለት ነው አብዱራሂሚን ምናምን አድርጌ ስሜን በቃ አንቺ ላይ ሙስሊም አይደለሽም ተይ ሙስሊም አይደለሽም እንትን ያላ ሙስሊም ነኝ ጠረጠርኩ ሙስሊም ነኝ ምክንያቱም እንደዛ ብያለሁ ባይደይ ማለት ነው ጎባዳ አሉና እኔ ደግሞ ትንሽ ነገር ፍንጭ ከሰጡኝ ማለት ነው እኔ ችግር ሊፈጠር እንደሚችል ስለማውቅ ማለት ነው ኔክስ ምናምን ቀፍ የእናትሽ ስም ምናምን ለዒማ ያልኳቸው ባይደይ ማለት ነው። ከዛ ማለት ነው በጣም የሚያስቀው የኔ ስም ግን ክርስቲያን ስም ነበረ። ሌይዛ ነው የሚባለው። ከዛ የሆነ ልጅ ነበረና ምን ብሎ ቢያወጣልኝ አሳላ ነው አሳላ የሆነ ሰምሳሪያችን ነበረ ማለት ነው። እንደሱ በጣም ደስ የሚል ሰምሳሪ ነበረኝ ነው። ከዛ እሱ ምን ብሎ ቢያወጣልኝ ማለት ነው አሲላ ነበር የሚለኝ። ከዛ አሲላ ብሎ ሲያወጣልኝ ማለት ነው አሲላ ለምን ሊዛ አልሽው? ሊዛ ምናምን ብዬ ነበረ። ሊዛ እንደን ሶ ሊዛ እና ለምንድን ነው ታዲያ አንቺ ስምሽን እንትን ላይ ማለት ነው ሀሳብ ሌላ ኤኒቲንግ ኢንተርኔት ሊዛ ምናምን ቀይረሻል፣ ግን ደግሞ ሽምሽ አሳላ ነው አለች። አዎ ዝም ብዬ እንደዛ ነው ባለኝ ብዙ ስም ነው ያለኝ ብታውቅ ከኋላ ደግሞ ሌላ አለ ብዬ ማለት ነው ውዶች። የኔን በቃ የኔ ድራማ ወይስ ወርቱ ጋር ነው የምላችሁ። በቃ ምን ሊያደርግልኝ እንደሆነ አላውቅም። እንደዛ ነው የሚጫወተው። በቃ ጌም ነው የሚጫወተው የኔ ታይም ማለት ነው። እንደዛ ነው ባይደው እሱ ደግሞ የሚያስቀይ ባይደው ማለት ነው። ወደ ፈለገ ነው የሚቀያየረው እንደርሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እኔ ታይም ግን ሰው የሚመሳሰለውን ሰው መቼም አይጠራም። ለሰው ውዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ እዚህ ኢንተርኔት ላይ ማለት ነው እኔ ኢቭንም ከሰው ጋር ብለያይም ማለት ነው በጥላቻ መለያየትም አልፈልግም። በጥላቻም የተለያዩትም የለም ኢቭንም ማለት የሚጀምረው ነው ማለት ነው። ፍቅሩ በርትቶብኝ ነው ኢቭንም የተለያየሁት ባይደኝ ማለት ነው። እንደ ሰው የመጀመሪያውን ማለት ነው እዚህ ሲቦተቻቸው የነበርኩትን ልጆች ማለት ነው ምን ብጥሩ ማለት ነው። እኔ እኮ የመጀመሪያ ጊዜ ሲፖስተው ማለት ነው በጣም ያሳቀኝና በጣም ደስ ያለኝ ለምንድን ነበር መሰላችሁ? በጣም ነው የሚሻወደው ቶሎ ነው የተሸወደልኝና እኔ ከምወዳቸው አይነት ሰዎች ተስባይ ምርጫ የእውነት ምን ያልኩት እንዲሁም ማለት ነው እሱን ለምን እንደወደድኩት ታውቃላችሁ? ማንም ሰው ሳስተዋውቀኝ ማለት ነው ላይክ ሊቢያ ነው የሄድኩት። እጮኛም አልተባለም ምንም አልተባለም። በቃ ምንም ነገር ሳይባል እኔ ራሴ ስለሄድኩበት እንዲሁም በጣም ወደዋለኝ ማለት ነው። አንድም ሰው ማለት ነው ያውን ጋር ያለቀለት ጉዳይ ነው ባለው ማለት ጠልቼው አይደለም ግን እኔ ሲጀመርም ግን የሰውን ልብ አንጠልጥላቸው እንደዛ ስጠፉ ጥሩ አይደለም። ግን እኔ አንጠልጥለሽብኛል እወድሻለሁ ቢለኝ ኖሮ ያኔ የእውነት እንደዛ አላደርግም ነበር። አንድም ሰው እኔም ባለገ እንዳልሆንኩኝ እንድነግራችሁ ፈልጋለሁ ማለት ነው ውዶችዬ። ግን እሱ ማለት ነው ልጁ ትንሽ እንትን አለው መሰለኝ በጣም ይናገራል፣ ላይክ እንደ ፍቅረኛው ያየኛል ምናምን ነገር ማለት ነው። ግን ኤኒቲንግስ የሱና የኔ ማለት ነው ደሳይም ስለሆነ የማን ነው እውነተኛ ስሜት አይታወቅም። የሱ ነው እውነተኛ ስሜት፣ የኔ ነው እውነተኛ ስሜት አይታወቅም። ግን እኔ ዘረኛ አይደለሁም እንትን ነኝ። ምንድነው የሚባለው መሰላችሁ? አላማዬን አውቃለሁ፣ የራሴን አከብራለሁኝ ኤኒቲንግ ማለት ነው። ግን ዘረኛ አይደለሁም ውዶች። ልነግራቸው የምፈልገው ነገር ማለት ነው በሀገር ምናምን ነገር የሚባለው ነገር ማለት ነው ላይክ እናንተ እኔ ላይክ አሜሪካዊ ባገባ ወይም ደግሞ አሜሪካዊ ብል ማለት ነው ለራሴ ምቾት እንደዛ ብል ላይክ አይከፋብኝም ማለት ነው። ራሳችሁን ስታስቀድሙ
ግን እኔ ዘረኛ አይደለሁም። ወዶች ልነግራቸው የምፈልገው ነገር ማለት ነው። ግን እኔ ሌላ ሰው ዘረኛ አይደለም ብዬ ነው እንደዚህ እንትን ብዬ አልጠበቅም። ገብቶኛል፣ በደንብ ገብቶኛል ማለት ነው። ሰዎቹ ድድብና ማለት ነው እንትን ሰው ማለት ነው። እሱም ችግር ውስጥ ስለነበረ ነው የእውነትም ብዙ መሀል የሚገባ ነገር ሰው ስለነበረ ማለት ነው። እኔ እንደነገርኳቸው ልፈርዳቸው አልችልም። ምክንያቱ እኔ እንትን ቦታ ላይ ሳልሆን ያው ሰው የሚናገርኝ ላይክ የሚያስመስለውን ነገር ማለት ነው። እውነተኛ ግንኙነት እንዳለን ማለት ነው መጥተው ምናምን ነገር በተለይ ሴቶቹ በጣም ነው ያስጠሉኝ ባይደኝ ማለት ነው። በጣም ረዳት መስሎ ምናምን ነገር ማለት ነው። እንደሱ ማለት ነው ባላችን ነው ባሌ ነው የሚሆነው ለወደፊትም ማለት ነው። ማናትም ሴት ማለት ነው እንድታዩ አልፈልግም ባይደኝ ማለት ነው። ከስራም ታልፋ ወይም ደግሞ ከሌላ የስራ ግንኙነት ካላቸው ማለት ነው። በተለይ ስለነሱ ማለት ነው ዋና ርዕሰ ጉዳይ አድርጋ ማለት ነው እኛ ምንም ነገር ሳንወያይበት ማለት ነው እነሱ ተወያይቱበት እኔ ላይ እንዲቀልዱ ምናምን ነገር አልፈልግም ማለት ነው። ምክንያቱም ሰው ሁሌም ማለት ነው የራሱ ልክ መምረጥ አለበት እና የራሱን ህይወት መኖር አለበት። ሰው አይ ዶንት ኬር ሰው ማለት ነው መጀመሪያ የሚናገር ሰው ጥሩ ሰው ነው ባይደኝ ማለት ነው። ሳይናገር ዝም ብሎ ሰውን ከሚያሰቃይ ሰው ማለት ነው የሚናገር ሰው ጥሩ ነው ባይደኝ ማለት ነው። ምክንያቱም ስትናገር ሰው ያውቃል። ኢቨንም በጣም የምትቀና ሴት ከሆነች ማለት ነው በቃ እንደምትቀና ታውቃ እርፍ ነው። ምክንያቱም በሌላ ሳይድ ሰው ከሚያሰቃዩ ወንድና ሴቶች ባይደኝ ማለት ነው ይሻላል። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደ ሰው ትንሽ የመፍዘዝ የመለዘዝ ነገር አለ። እሱ ነው ልላችሁ አልችልም። አብሶሉት ኮምፕሊትሊ እሱ ነው ልላችሁ አልችልም። ሌላ ችግር አለ እኔ አውቃለሁኝ። ምክንያቱም ከራሴ እንደዛ ፈዛለሁኝ፣ እንደነዝዛለሁኝ፣ እንተኛለሁኝ ማለት ነው። ምክንያቱም ብዙ ማድረግ ያለው ነገር አለ ማለት ነው። እንደሱ ማለት ነው ኢቨንም ማለት ነው እነሱ ማለት ነው በእኔ መንገድ ብዙ አደጋ ውስጥ ይገባሉ። ለምንድን ነው ምን ያገባቸውና ነው ይሄ ሁሉ መስዋዕት የሚከፍሉት? ብዙ ነገር ማድረግ እየቻሉ ማለት ነው ይሄ መስሉ መስዋዕት የሚከፍሉት ለማን ብሎ ነው ምናምን ነገር ብዬ ሳምታይምስ ይገርመኛል ማለት ነው። ኢቨንም ያስፈሩኛል ማለት ነው። እንደን ሰው ማለት ነው ልጅ ምክንያቱም ይሄ እንደዛ አይነት መስዋዕት አልከፍልም ባለኝ ሰው በወደውም ለራሴ እየተበላሸሁኝ እየተመጨማለኩኝ የሆነ አደጋ ውስጥ ገባሁ እንዴ እቆያለሁ። የእውነት ከወደድኩኝ ማለት ነው። እውነቴን በጣም ታጋሽ ነኝ፣ በጣም የዋህ ነኝ፣ ቀና ነኝ፣ አከብራለሁ። ኤኒቲንግ ማለት ነው። ግን ማለት ነው ወዶች ልነግራችሁ የምፈልገው ነገር ምን መሰላችሁ? ብልግና ደግሞ አልወድም ምናምን ነገር ማለት ነው። ሰው ላይ መባለግ አልወድም። ያው እንዴት እንደነበረ ኬት እንደተጀመረ ነገርኳቸው ባይደውኝ ማለት ነው። ላይክ ማለት ነው ላይክ ወንዶቹ መጀመሪያ ማለት ነው ሶሻል ሚዲያ ላይ እኔ እንትን እያለ ማለት ነው የመጣው ጀስት ባይበር ነበረ እንደ መጨረሻውን እንትን የሆነው እሱ ነበረ ማለት ነው። እኔ ብዙ ጊዜ ማለት ነው ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? አንድ ሰው ማለት ነው ውዶች ኤአይ ነው እኮ ኢቨን እሱ እኮ አይደለም ኤአይ ነው። ከዛ የሆነ ነገር ብሎ ሲናገሩ በሱ እንትን አድርጎ እንደ ሌላ ደግሞ በዛ ማለት ነው። በሌላ ሳይድ ደግሞ እየመጣ የነበረ ግን ከዚህ ጋር ከዛ ጋር ከዚህ ጋር ምናምን ብር ሲሉ ማለት ነው በቃ ዝም ብሎ እያስመሰሉ ማለት ነው። ልክ እኔ ደግሞ ዝም ብዬ ለምን አላስመስልም ብዬ እንደዚህ ብዬ ገባሁኝ ማለት ነው። ስለዚህ እኔ ባይ ዘ ዌይ ማለት ነው ምንም እንኳን ርቄው አለውኝ አሁን አላገኘሁም፣ ኢንተርኔቱም የለኝም። ለምንድን ነው እንደርቀኝ ያደረኩት? እንደዚህ መፍዘዝ ምናምን ነገር አይመችኝም። ኢቨንም እዚህ ያለ ልጅ ማለት ነው የሆነ ልጅ ላይ ጥሩ ጓደኛ ላይ ጀስት ጓደኛ ሆነ አስበን ነበረ ማለት ነው። ልክ ፍቅርም ልንጀምር አስበን ነበረ፣ ግን እኔ ፍቅር አልነበረኝም ማለት ነው። እየቀለድኩ ነበር እየቀለድኩ ማለት ነው የሆነ ነገር አድርጎ ማለት ነው ልጁ ጥምድ አደረገኝ ማለት ነው። ከዛ ጥምድ ካደረገኝ በኋላ ደግሞ ምንድን ነው እንደዚህ ልክ ግራ ስሉ ቀኝ ሰው ግራ የምትሆነው ምናምን ሲለው ማለት ነው። ከዛ ምን ቢለኝ ጥሩ ማለት ነው በቃ ካልፈለግሽ ጀስት ጓደኛሞች አይደል?
አውቆ እኮ ነው እንደደባ አልቄ። እኔ ደግሞ ገብቶኛል ማለት ነው። ኧረ እባክህ ከዛ ለምንድን ነው ታውቁታላችሁ? ብልሃት እኮ ነው ባይ ልጁ ገጥሞኛል ማለት ነው። ከዛ ማለት ነው እኔ ደግሞ አይ ቅርታ አድርግልኝ ያልኩት እንዴ ጀስት የሚባል ነገር የለም፣ ፋስት የሚባል ነገር የለም፣ ምንም አይነት ነገር ግንኙነት አልፈልግም ምናምን ሲለው ባይደዊ ማለት ነው። ከዛ ጠገኝ እንጂ ሄድኩኝ ባይደዊ ማለት ነው። ፍቅር የለ ጓደኛ የለ እዛው ሁንልኝ። እኔ ደግሞ እንደነገርኳቸው የሆነ የሰይጣን እንትን ያለው ሰው አልወደም ባይደዊ። አሁን ይሄን ማለት ነው እኔ ብዙ እርዳታ የማደርግለት ብዙ ነገር የማግዘው ብዙ ነገር ካቨር የማደርግለትን በጣም ብዙ ነገርም የሆነ ሰይጣን የሆነ መሀል ከገባ የሆነ ነገር ከተፈጠረ ብዙ ነገር እንትን የማደርገው ለምንድን ነው ማለት ነው። ይሄ እንደዚህ ሰይጣን ነገር የሌለውን ሰው በቃ ኤኒሞር ማለት ነው የማይጠቀም ሰው የለም። ብዙ ነገር ይጠቀማሉ፣ እንትን ያደርጋሉ፣ በቃ ይመትታሉ፣ እንድታብልላቸው ምናምን ነገር ያደርጋሉ ባይዘኝ ማለት ነው። ግን አሁን እንኳን ልጅ የሚያጫውተኝ ነገር የለም ባይደወይ ማለት ነው። ትንሽ እንትን ከሆነ ማለት ነው እንደን ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ማን ሴት ናት? እኔ እንደዛ ነበረ እንደዛ አይነት ሰው ነበረ የምረዳው እና ሴጣን ያለውን ሰው ሴጣን እንትን ይገባበት አይመቸኝም ማለት ነው። እንደን ሰው ማለት ወንዶች። ከዛ ቀጥሎ ደግሞ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? እዚህ ማለት ነው በእንትን ተንከራትቼ ገብቼ ማለት ነው ደግሞ አረቦች ማለት ነው በጣም ብዙ ነገር ላይ ይገባሉ እና ሀበሻም ሌሎችም ባይ እኔ ባላገባም አይ ዶንት ኬር የራሴ ምርጥ ህይወት እንዳሳልፍ ነው የምፈልገው። ምርጥ እንኳን ባይሆን ማለት ነው ከእናንተ ጋር እየተጨማለቅኩ መኖር አልፈልግም። ባላገባም ባልወልድም ምንም ነገር አይመስለኝም። አንዳንድ ሰው ማለት ነው ወንዶች ልነግራቸው የምፈልገው ተንከራታ መጣ እዚህ ገብታ አረብ ደንቆሮ በሃይማኖት የማትገናኙ አስተሳሰቡ ደንቆሮ የማያከብርሽ ፍቅር የማያውቅ ባለጌ ምናምን ነገር ማለት ነው። እንደርሱ እየተጨማለቀ 10 ጊዜ እሱን ታስረጃለች። በቃ የማይገባው ድንጋይ ማለት ነው። ይሄም ኔጌቲቭ ነው ምናምን ነገር ማለት ነው። እሱን እናጡጡ ማለት ነው። ከዛ ልጅ ወልጃለሽ ገና ደግሞ ልጁ ደግሞ ምናምን ነገር በቃ ከዛ ድንጋይ የሆነ ባልሽ ጋር ማለት ነው እላዩ ላይ ማለት ነው ልጅ ይስ ምናምን ነገር በቃ ህይወቱ ልትቀጥ እንጂ ሰስ እንዴ እንደን ሰው ማለት ነው። ማን ሴት ናት ማለት ወይ እንደዚህ መጨማለቅ የምትፈልግ ማለት ከአረብ ጋር ማለት መጨማለቅ የምትፈልግ ሴት አለች እንዴ? እኔ የለሁበትም ባለኝነት ባልባጣ ልክ እኔ ባልባጣ ምን አጣለኝ? ምንም ልልጥ አልችልም። ኃጢአት አለ፣ ክፋት አለ። አሁን በጣም ልክ ያ ትንሽ እንኳን እንትን አልፈልግም ባለኝነት ብዙ ነገር አይደለም የሚመቸኝ። አንዳንድ ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ስለዚህ ማለት ነው ሰዎቹ ግን በቃ ጭቅላታችሁን አስቀምጣችሁ ነው እንዴ? አይሶርት እንኳን ነው የምላችሁ። እኔ እኮ እነዚህ ጨምላቃ ማይንድ የሌላቸውን ቃፎ ሰዎችን የሚያደርጉትን ለእሱን ስንከተል እኮ አይሶርት እንኳን ነው የምላቸው። በእነሱ ስንመራ እኮ ጭቅላታችን እንደሆነን እኮ እንዴ። መቼ ነው ግን ጤናማ ሰው ምናየው በዚች ምድር ላይ እና ጤናማ አስተሳሰብ ያለውን? አይስወር ነው የምላችሁ። የሆነ በቃ እኔ እኮ እቤት ውስጥ አስቀምጣችሁ የምትወጡ ምናምን ነገር የሚመስለኝ አይስወጡ ጋር ነው የምላችሁ። እንዴ ትንሽ እኮ አለ ሰው ክብር የሌለው ሰው በቃ የፈለገውን ያደርግና ከዛ እንዳህያ የትኛውንም ቦታ ይንቦራቀቅና እንደፈለገ ሲንቦራቀቅ እንትን ብሎ ከዛ ማለት ነው እርዱኝ ይላል። እንዴ ጌታን እርዱን፣ እንደዛ ማድረግ አለብሽ። ደግሞ እኮ በጥሩ ነገር እርዳታ እኮ አይፈልጉም። የሆነ በክፋት ነገር ማለት ነው። ኬዝ የሚባል ነገር አለ፣ መመጣጠን የሚባል ነገር ማለት ነው። አሁን ዘረኝነት አለ። አሁን የሃይማኖት ዲፈረንት እንትን ሲኖር ምን አለ መሰላችሁ? ምቀኝነት አለ፣ ዘረኝነት አለ። እንደ ጥላትሽ ነው የሚያይሽ ባይ ዘ ወይ ማለት ነው። ጥላትሽ አይደለም እንትን ሊያደርግሽ ማለት ነው። ኢቭን ሆን ብሎ ሊያሰቃይሽ ነው እንትን የሚያደርገው ሰው ማለት ነው። ያኔ ማለት ነው ህይወታችሁ ነው ምን ልታጡ ትችላላችሁ ወይ አንቺ
ልታሳጭው ልታጭ ትችያለሽ ወይ ብዙ ነገር ሊፈጠር ይችላል ማለት ነው። እንደን ህይወታቸውን ሊያጡ ይችላሉ ማለት ነው። ስለዚህ እኔ እንደዛ ስቃይ አልወድም። ብዙ ጊዜ ነገር ያለኝ ማለት ነው። ስቃይ ሌላ ነገር ነው እኔ ጋር የሚያስከትለው ባለኝ ማለት ነው። ላይክ እኔ በጣም አክብረኝ ሩሩ አደርገኝ ምናምን ነገር ያልኩኝ አይደለም። ዝም ብሎ ጊዜ የሚያቃጥልብኝ አንዴ እንደዚህ ወንድ አልወድም። አንተ ሰው ማለት ነው ወድቼ እኔ ማፈር ምንድነው የምን ማፈር ነው እንዴ? ዝም ብላችሁ አልጋ ላይ የምትጋደሙት። እንደዛ ከሆነ ባልጌ ከሆነ እኔ ባይደወይ ማለት ነው ምንም እንኳን ደስ ብለኝም ማለት ነው ከባልጌ ወንድ ባይ ቢቀርብኝስ ምንም አይጨመርም። ይሄ ብሄርም ችግር የለውም ጥርግ ይበል ብሄር የሚቀረው ባይደወይ ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ቆንጆ ከሆነች ወይ በጣም ቆንጆ ሴት የማትወድ ከሆነ ወይ በጣም ቆንጆ የማትመጥን ቆንጆ ስላልሆነች የማትመጥን ከሆነች ወይም ደግሞ የትኛውም ብትሆን ማለት ነው እኔ አሁን መላጣ ነበርኩኝ ያኔ ፍቅር ሲይዘኝ ማለት ነው ለሱ መላጣ ሴት ከመረጠ ማለት ምን ልልስ ይችላል ይባልኝ። እኔ እና እንደነገርኳችሁ ሰው ይመርጠኝ እንደዛ አልፈልግም ቤት ማለት ነው መብቱ ነው አልኳቸው ባይደይ ማለት ነው። እኔ ደግሞ በጣም ነው የምመርጠው እንደ ሰው ጠባይ እንደዚህ ይደብረኛል እንደዚህ ላልኝ ባይደይ ማለት ነው መናገር ይችላል እኮ ባይደይ ዝም ብሎ ለውስጥ ማለት ነው ያልሰ ከማሰቃየት ማለት ነው። እንደን ሰው ግን ፐርሰናሊቲ በጣም ደስ ይላል። ፐርሰናሊቲ ሲነጋገሩና ማለት ነው ነገሮችን ሲፈቱ ደስ ይላል ማለት ነው። ወንዶች ነገራቸው የሚፈልገው ነገር ማለት ነው። ግን ማለት ነው የፈለግከውን ነገር ከመረጥክ ማንም ብቻው ችግር የለውም ባይደይ ማለት ነው። ግን ወደዛ የሚባለውን ነገር አረና እኔ ግን ከባል በላይ የምፈልገው አሜሪካ ቤተሰቦች ጋር መሄድ። ስለምንድን ነው ግን እኔ እኮ ባል ፍቅረኛ ተብዬው ማለት ነው ሰልችቶኛል ማለት ስልችት አድርጎኛል ወንዶቹ ማለት ነው ምናምን ነገር ማለት ነው። ኢቨን ማለት ነው አይስወርቱ ጋር እምላቸው እኔ ማለት ነው ያንን ወንድ ማለት ነው ከሚከተለኝና ከሚያሰቃየኝ ፈጣሪ ወይ እንደዛው ግፍግም ቢያደርገው ደስታዬ ነው። ታንቆ ቢሞት ማለት ነው ምንም አይመስለኝም። ኢቨን ባይ እንኳን እንደዚህ ጥበብ ምትርም እንኳን ካይነት ወርድ የምሬን ነው የምርሽ ነው አድርጎኝ ለራሴ እንደዚህ ሰው ማለት ነው ወዶቼ ገባችሁ? ኔቨር ኤቨር አይ ዶንት ኬር የትኛውንም ወንድ እንደዛ ስትቃጠል ማለት ነው። አሁን በጣም ተወዳጅ ነኝ በጣም ምናምን ብለው ማለት ነው አንቺን ያቃጥልሻል ጨጓራሽን ማለት ነው። ከዛ እሱ ባንቺ ይዝናናል። እኔም ባንቺ ተሞች ልዝናና እችላለሁ። ነረም ከራባው እንደን ሰው ማለት ነው ወዶቼ አብዝታችሁ ሰው አታጠግቡ ማለት ነው። ያው ከፈለገ ነው ካልፈለገ ነው። እንደን ሰው እኔ እዚህ አውሮፓ ውስጥ ማለት ነው ለዛ ብቻም ሳይሆን ማለት ነው አሁን የሆነ ነገር ተናገረሽ እየተናገርሽ ማለት ነው እነሱ ምን አይነት ፕሮሰስ እንደሚሰራ አላውቅም። አንቺ የምትናገረውን ትቶ ማለት ነው ያንቺ ፍላጎት እያሟላን ነው የሚሉት ባይደው ያንቺ የምትናገሪውን ትቶ ያንቺ ፍላጎት እያሟሉ እንደሆነ እያስመሰሉ ማለት ነው። ከዛ አንቺ ላይ ስራ ይሰራሉ ባይደው ማለት ነው። ግን አንቺ ፍላጎት ነው እየተሟላ ያለው የሚባለው ባይደው ማለት ነው። እንደን ሶ ቢስኬርድ ማለት ነው በጣም የምፈራው ለወደፊትም ማለት ነው የአውሮፓን ህይወት ማለት ነው። የአውሮፓን ህይወት ስላቸው ማለት ነው ሰርታቸው ብቻ እንኳን እኔ ባይደው ሀበሾች ዝም ብለው በጣም የሚያስቀኑ ምክንያቱም ምንም ጭንቀት የለባቸውም ባይደው ማለት ነው። እንደን ሶ እኔ ተጨንቃ ተሰቃይታ ተጨፍጭፋ ምናምን ነገር ቶሎ የተባልኩት ባይደው እንደሶ እኔ ዘመናዊ ባርነት ማለት ነው እንደዚህ አይነት ባርነት ከዚህ በፊት አይቻልም። የመጀመሪያ ማለት ነው አንደሰኝ ታይም ማለት ነው እኔ ወንድ ብዙ አሰቃይቶኛል። ግን ልክ እንዳሰቃይኝ እኔን ማሰቃይቸዋለሁ ላይክ ደሰኝ ማለት ነው። እዚህ ግን ማለት ነው በቃ ባርነት የሚያግዝሽ ሰው የለም። አይኑን አይቶ እንዴ ይሄ እኮ ተገባ አይደለም የሚል ሰው እንኳን የለም ማለት ነው። ምንም አይመስላቸውም ባለኝ ማለት ነው።
እንደሱ ማለት ነው ወዶች። ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ምንም ኢቭንም እኔ እኮ ገርም የሚለኝ ማለት ነው ከሺህ ሴቶች ጋር እየተኛ ማለት ነው ማለት ነው ልክ እንደ አንቺ ላይ ስራ ነው የሚሰሩት ባደይ አንቺን እያቃጠሉ ማለት ነው። በአንቺ ላይ ስራ ይሰራሉ እንዴ! በጣም በጣም የሚገርም ነው ባደይ ማለት ነው። ሰው እኮ ለውስጥ በውስጥ ብታደርግም ማለት ነው እሱ ደግሞ ውስጥ ለውስጥ ሌላ ስራ ሊሰራ ይችላል ማለት ነው። እኔ አሁን በጣም ወዶኝ የሆነ ወንድ ማለት ነው አሁን ብዙ ነገር ቢያሳካልኝ ማለት ነው ውስጥ ለውስጥ ማለት ነው እኔ ደግሞ እሱ አይፈልገኝም ብዬ በውስጥ ለውስጥ ብዙ ስራ ሌላ ቦታ ብሰራ ማለት ነው ምንድን ነው የሚፈጠረው? ምንም ማድረግ አይቻልም። እኔ ወደ አሰብኩበት ሄዳለሁ፣ እሱ ደግሞ ልክ ውስጥ ለውስጥ ያሰበውን እንትን ብልጥ ብልጥ ስጫወት ማለት ነው እኔ ኤክስኪውዝ ያረፈደ ጅብ ልለው ይችላለኝ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ለሰው ተስፋ ማለት ነው ሪስፔክት ልሰጠው ይገባል። ተስፋ ከሁሉም በላይ ነው ማለት ነው። የማይመጠንህን የማይፈልግህን ሰው ነው አይፈልግም ብለህ ለዊድ እንዴት ሰው ዊል ፈንድ ፎረቨር ምናምን ነገር ተሰጠው ይገባል ማለት ነው። በጣም እንደምቀኞች ማለት ነው የተዛባባቸው አረቦች ማለት ነው። እነሱ የሚፈልጉት ምንድን ነው? ዝም ብለው ሰዎችን መከራከር ባይደው ማለት ነው። ፍቅርም አውቁ እንትንም አውቁ ማን ነው እንትን በላይ ማለት ነው እነሱ የሚስበዋቸው ባይደው ማለት ነው። የስ ስለምታውቃቸው ምንም ሚሳብ የለም ሳብ የለው ባይደው ማለት ነው። እንደን ሰው ማለት ነው ልጅ ነገሮች የምፈልገው ነገር ምንድን ነው መሰላችሁ? በሰው አትቀልዱ። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንደ ሰው አሁን ላይ እኔ ፍቅረኛ የለኝም፣ ሲንግል ነኝ፣ ክሊርሊ ሲንግል ነኝ ማለት ነው። ግን እኔ የትኛውንም ወንዶች ጋር እንደዛ ብዬ ብገባ ማለት ነው ምንም እቅድ የለብኝም። ግን እኔ እንዳልኳችሁ ነው ወደ ሄዶ ከሌላ ሴት ጋር በተኛው የኔ ሄጆ ሌላ ሴት ጋር እኔ የኔ ፍቅረኛ ምሽል ነው ጥሩ አይደለም ባለኝ ማለት ነው። ካልሆነ ግን አይ ዶንት ኬር። አሁን እኔ ላይክ አድናቂው ነኝ፣ አድንቀዋለሁ፣ ደስ ይለኛል ልጁ ማለት ነው። ደስ ያለውን ሁሉ የሚገኝ ቢሆን ኖሮ ጥሩ ነበረ። ግን እኔ አጥዋለሁ የሚለውን ይሄን ያህል እምነት ማጣት የለኝም። ግን እቅድና ብዙ ነገር ስላለ ብዙ ይሄን ያህል ምንም አይመስለኝም ባለኝ ማለት ነው። ብዙም አለፋም የሆነ እንትን ከሌለበት ማለት ነው። ምክንያቱም ትልቅ ሴት ነኝ፣ ብዙ ነገር ማድረግ አለብኝ፣ ብዙ አላማ አለብኝ፣ ብዙ ችግር አለብኝ፣ ብዙ አይን አለ እኔ ላይ ማለት ነው። እንደም ሰው ኤኒቲንግ ማለት ነው ማንም ሰው ፊክስ እንዲያደርግልኝ አይደለም ፈልገው እኔ ራሴ ፊክስ ማድረግም እችላለሁ። ግን ያው ምንም ነገር እንዳናደርግ ማለት ነው እዛች እጃችንና እግራችንን አጣጥፎ ያስቀምጡናል። ከዛ ምንም ነገር የማይረዱንም ምንም ነገር የማያገቡንም ኢቨን እየሞተን እንኳን ያዩንም። ግን እኛ ተነስተን እንኳን ትንሽ ስንንቀሳቀስ ግን እኛን ችግር ውስጥ ይከቱናል ባለኝ ማለት ነው። እንደን ሰው ማለት ነው ሁሉ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ላይ ትንሽ እንትን እናድርግ። እኔ ትንሽ እንኳን እንትን የሚያስፈልገኝ አይደለም። በጣም መጥፎ ሁኔታ ላይ ነው ያለሁት ማለት ነው። በጣም መጥፎ ሁኔታ ላይ ማለት ነው። እየደነዘዝኩኝ እየፈዘዝኩኝ አንዴ አይኔ አንዴ ጭንቅላቴ አንዴ ምን እያልኩኝ ማለት ነው የተቸገርኩ ነው የሚመጣው ባለኝ ማለት ነው። እድሜ ለአረቦች ማለት ነው። እነዚህ ጨምላቃዎች ባይነው ማለት ነው ጭንቅላቴን ያደነዘዙት ያፈዘዙት ማለት ነው። እነዚህ አፍሪካኖች እንደዚህ ጥቁር አፍሪካኖች እየገቡ አንድ አረቦች አንዴ ሶማሌዎች ምናምን ነገር ማለት ነው። ኢቭንም ሆላንዴ እንኳን አልተዋቸኝም። ሆላንዴ ናት አላውቃትም፣ ግማታም ባይነው ማለት ነው። ሆላንዴ ወክል አይደለ እንደ ያደረገችው እንደሱ ማለት ነው። አይሰርቱ ጋር ነው የምላችሁ እዚህ ሀገር ማለት ነው ያስፈራል። እንደን ሰው የሚፈራውን ነገር እንደነገርኳቸው ማለት ነው ልክ እንዳመጣጤ ነው ነገሮች። መጀመሪያ ነገር ላይ የሆነ ነገር ካሳየኝ ፈጣሪ ማለት ነው ቢ ስኬርድ ለወደፊትም መጠንቀቅ አለብኝ።
አንተ ሰው እኔ ቅዱስ ሚካኤል ማለት ነው እንደዛ አድርጎ ከእንቅልፌ ሲነሳኝ ማለት ነው የሆነ ከኃጢአት እንቅልፍ አይደለም ከኔ አጋንንት ሲያስወጣ ምን አልኩኝ መሰላችሁ? ቅዱስ ሚካኤል ለኔ ቃል ገብቶልኛል እንደሚያድነኝ ማለት ነው። ቃል ገብቶልኛል ያልኩት ያኔ ህመሙ ተመለሰብኝ፣ ግን ደግሞ እንደሚያድነኝ ያው ቅዱስ ሚካኤል ቃል ገብቶልኛል አልኩኝ በላይ ማለት ነው። ለኔ ለወደፊት ማለት ነው ፈጣሪ የፈጠረውን እንደማይተውና ማለት ነው የፈጣሪ ላይ እምነት ያለውን ሰው መቼም እንደማይወድቅና እኔ ደግሞ እምነቴ ምንም ነገር የትኛውንም ቦታ ላይ ማለት ነው እምነት እንኳን መጣል የለብኝም ብዬ አሰብኩኝ ባይደወይ ማለት ነው። እንደን ሰው ከዛ እኔ ሳስብ ማለት ነው በየትኛውንም ቋንቋ ልትጸልዩ ትችላላችሁ። ጭላውታችሁ ግን ምንም ማለት አይደለም። የትኛውንም ቋንቋ ያ እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ግን እንደተመቻችሁ የተመቻችሁ ማለት ትችላላችሁ። ትምህርት ካላችሁ እውቀት ካላችሁ ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ሰዎቹ ማለት አሁን ሀበሻ ማለት ነው ኢቭን ምን አለ መሰላችሁ እኔ ትንሽ እንኳን ለቀልድ እንኳን ትንሽ ነገር ፋታ ሳወጣ ማለት ነው ይቀናላል ማለት ሀበሻ ማለት ነው። ላይ አንበላለጥም ባዮች ናቸው። ኤርትራኖችም ኢትዮጵያኖችም ሌሎችም አንበላለጥም ባዮች ናቸው። ይሄም አይ ቲንክ አረቦችም እነዚህ አፍሪካኖችም በጣም የሚያሳድዱኝ የነበሩት ማለት ነው አንበላለጥም ባዮች ናቸው። ስለዚህ we are the same ናቸው ባለው የምትሉት። ስለዚህ እኔ አፍሪካ ደሰም እንደሆነች አውቃለሁ፣ ግን ደግሞ እኔ ሌላ ሸክም አልፈልግም ነው ያልኩት። በደይ የወዘን ኢትዮጵያ የፈለኩ ማለት እችላለሁ፣ ግን እኔ ሌላ ሰው ሲጎትት ሌላ የኡጋንዳ ወይ ሌላ ናይጄሪያ ሲጎትት ወይ ሌላ አረብ ሲጎትት ወይ ሌላ ሲጎትት ማለት ነው ሌላ ተጨማሪ ማለት ነው ችግር አልፈልግም። ስለዚህ እኔ ከሀበሻ ማለት ነው እንዴት በሀበሻ እንደገባሁኝ ማለት ነው እንዴት ወጥቼ ማለት ነው ራሴን ፊክስ ማድረግ አለብኝ እና ህይወቴን ማስተካከል አለብኝ። ኢቨንም እኔ መሸሽ እፈልጋለሁ በጣም አርቄ ማለት ነው ከእናንተ ከብዶኛል። ምክንያቱ 10 ጊዜ ምክንያት ትፈልጋላችሁ። በጣም ብልግና በዛ አይሰርቱ ጋር ነው የምላችሁ። ያጎቴ ልጅ ነበረና ኢቭን ፈረንጆችን ባለው በጣም ብዙ ሰዎቹ ይሄን ማነስ ፌድ ኦን ሚ እንደን ከዛ ምን ላይ ጥሩ ማለት ያጎቴ ልጅ በጣም የሚወደው ምናምን ነገር እያልኳቸው የነበርኩት በልጅነቴ እሱ መሬት በሙሉ ፌድ ሆነባት። ሚካኤል ላይ ሰው ሁሉ ፌድ ሆነ እሷ ላይ ማለት ነው። ሁሉም ሰው ፌድ ያደረገ ልጅ ምንድን ነው ጥፋቷ ምናምን ያለባለኝ ማለት ነው። ምንም በታደርግም ይሄ ነገር አይገባትም ነበርማ። ሰው ኤኒዋንስ ፌድ ኦን ሺ ዋይ ምናምን ይላል። በጣም ግራ ይገባ ነበር እንደሱ ማለት ነው። ልጅ ኢቭንም ማለት ነው ከምላሱ አልፎ ምን ቢላይ ጥሩ ብለልት በህልም እንኳን መጣ መሬቱ በቃ በሙሉ ተበላሽቶብሻል እያለኝ እንደሱ ማለት ነው። ልጅ ነገራቸውን ፈልገው ምንድን ነው ሰዎቹ መሬት ምናምን ጋር ሁሉንም ነገር ፌድ ሲሆንብኝ ያየው ባደ በቃ ምን ጀመረ ነገር ያሳጥ እንደሱ ማለት ነው። ልጅ ነገራቸውን ፈልገው ነገር ምንድን ነው መሰላችሁ እንደን ሶስቱ ነገር በጣም ያስቃየኛል። እኔ ከተንዴና አይደለም የተሰራሁት በጣም መሮኛል። በጣም ማለት ነው በጣም መሮኛል። በቃ በጣም አሰልችቶኛል። ኢቨንም እኔ ለሰው ብዙ ስሜት የለኝም። it's simple ብሄድ ቢቀመጥ፣ ምክንያቱም ተቀምጦም ችግር ይፈጥራል፣ ሄዶም ችግር ይፈጥራል። ያ በቃ መከባበር አይፈልግም ሰው ብዙ ጊዜ ማለት ነው ተገዶ ካልሆነ በስተቀር እንደን ሰው ማለት ነው። ወዶች እኔ ጋር የሚመጡ ሰዎችም አይባልም ባይደው ወይ እንደን ሰው ማለት ነው። ስለዚህ ማንንም መቀለጃ መሆን አልፈልግም። መጀመሪያ እኔ መጥፎ ነገር እንዳስብ መጥፎ ነገር ካደረጋችሁኝ በኋላ እኔን አትውቀሱኝ ባይደወይ ማለት ነው። ምክንያቱም የእናንተ ውጤት ነው። ለነገራችሁ የምፈልገው ነገር ማለት ነው
ስለዚህ ማለት ነው ውዶቼ እኔ አረብ ብዙ ጊዜ አረብ አረብ ብለው ሰው በጣም ተናገረ ማለት ነው። እኔ አረብ ልፈልግ አልችልም። ብልቷን እያቃጠልናት ነው ብሎ ቂጧን ያቃጠል ነው ብሎ ሲቀልዱብኝ ማለት ነው። ከዛ ቀጥሎ ደግሞ በላይ ከአይሶርስ ከሆነ በቃ ካልተቃጠልኩም እኮ በጣም ነው የሚደብራቸው። እኔ ሲቃጠል ታይም በጣም ነው የሚያስደስታቸው ማለት ነው። አይ ቲንክ ወደ ደረጃቸው ስለሚያወርደኝ ነው አላውቅም ባለው ማለት ነው። ሳያቸው ማለት ነው በእኔ ይቀልዳሉ በጣም ከዛ ላይክ እያልኳችሁ ልጅ ማለት ነው አይሶት ከሆነ ብላችሁ እሱ ምንም አያደርግም ባለኝ ማለት ነው። ኢቨንም ማለት ነው የእውነት ምንም በሌላ ሳይድ ነው በዛ ሳይድ ምንም የሚያደርገኝ ነገር አልነበረም፣ ግን ዝም ብሎ ተናገረ። ስለዚህ እኔ ደግሞ ባልጋ አይደለሁም የማይነካኝን ሰው ነገር ይበራል ነካም ግን የሚለማመጠኝን ሰው እንኳን አልወድም። ባለው ታውቁታላችሁ፣ እያሰቃየ ባለው የሚለማመጠኝ ሰው አልወድም፣ ባለጌ ሰውም አልወድም። እንደን ሰው ማለት ወዶች ልነግራችሁ ፈልገው ምን መሰላችሁ? ስለዚህ ማለት ነው እንደዛ እያለ ማለት ነው ሌላ ነገር እያለ ማለት ነው ማን ነው ልፈልጋቸው የምችለው እንደን ሰው ጤናዬን አጥቼ ህይወቴን እንደየደበረኝ ስሜት ሳይኖረኝ ማለት ነው ለዛ ሰው ስሜት ሳይኖረኝ እየሰለቸኝ እንዴት አድርጌ ነው ልፈልገው የምችለው? ስለዚህ አትቀልዱ ባካቸው ማለት ነው። ሰው እኮ ዝም ብለው ከሰው ጋር ይሄድም ባለው ማለት ፍቅር የምንይዘው እኮ ራሱን ሲወድ ነው ባለው ራሱን ሲወድ ጊዜ እኮ ነው ሰው ፍቅር የሚይዘው። ምክንያቱ ስለሚመቸው ያንን ሰው ኮምፎርት ስለሚሰጠው ስለሚረዳው ፍቅር ስለሚሰጠው ነው ባለው ማለት ነው። እንደን ሰው ማለት ነው ወደችዬ ሃይማኖት እኔ በጣም ቅድሚያ የምሰጠውን ነገር ሃይማኖት አክራሪ ሃይማኖተኛ ነኝ። ስለዚህ ማለት ነው እንደዛ ብለው ሰው ላይ የሚቀልድ አልወደም ባለው ማለት ነው። ስለዚህ በተደጋጋሚ ተው 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 እያላችሁ ሰው የማይሰማችሁ ከሆነ እኔ ባለው የማይሰማኝን ሰው አልወደም። ነገራችሁ የማልፈልገው ነገር ማለት ነው። አሁን በቃ ዘም ብለው ፌር የሆነ ሰው በቃ የሚቀልድ ሰው ያው የሚገዛን ከሆነ በዛውም ብሎክ ተደርጎ ይጨርስ ነገሩን ጉዳይ ማለት ነው እንጂ እኔ ብልግና አልወደም ወዶቼ። አንዳንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር አንዳንድ ነገር ማለት ነው አክቲቭ ሲሆንና እንዴ እንደዛ ነገር አልቀየርም ምናምን ነገር ሲል ጥሩ ነው ባለው እሷ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ማለት ነው ሁሉም ነገር እያለኝ ማለት ነው አረብ የማሳደድበት ምንም ምክንያት የለኝም። ነገር ይበር እኔ ያልተፈለኩበትን ቦታ የትም ቦታ ይጀላል። ከዛ የሆነ ታይም ላይ እንድትለይ ጥሩ የሆነች ልጅ ነበረች እና ከዛ ተጣላን አዲስ አበባ ላይ ነው ባለው ማለት ነው። ከዛ ላይ ሙልት ይዝብኝ ምናምን ጓደኞች ነበረ ምናምን ነገር አንድ ጓደኞች አልነበርኩም አልኳት ባለው ማለት ነው። ስጀመር እኔ መቼ ነው ቤታችሁ እኔ እነሱ አይጠና ድመት ነበር ማለት ድሮ። ከዛ እኔ ስጀመር እኔ መቼ ነበር ብዙ ጊዜ ተናገረ ያለው ግን እንትን አልተናገርኩም። ከዛ እኔ መች ነው ቤታችሁ ያንኳኳሁት? መች ነው እኔ ቤቶቹ መጥቼ ማለት ነው ጓደኛዬ ብዬ ጠራሁሽ? ኔቨር ኤቨር አትነግሪኝም አልኳት ማለት ነው። እኔ ከዛ ያች የሆነች ልጅ ነበረች እና እሷ ጋር ነበረ የምንሄደው ያች ሀሜተኛ አልኳቸው ባለው ሀሜተኛ ሩታ ባለው ከዛ ማለት ነው ያች እሷ ጋር ሄድን ማለት ነው። ያኔ እዛ ነበረ የምንገናኘው እና ኢቭንም እኔ ስራ ማላትም ነበረ ሰላም ያለች ማለት ነው። ቀናት ሴት ናት ማለት ነው። እሷ ሴት ማለት ነው። ከዛ የሆነ ነገር እኔ ማለት ነው የሆነ ከውጭ መጥቶልኝ ልብስ ማለት ነው አሸንዳ ነበረና ማለት ነው። ከዛ በሙሉ ለበስን ማለት ነው። አዲስ ነበረ ማንም ተዋላየውኝም ደስ ይላል። በቃ አሁን ይሄን እንደሆነ አልታወቀም እና ማለት ነው በጣም ዘና ብለናል። ማርያ ነበረ ማለት ነው። ማርያ ግሩፕ ነው የምንለው እንደን ሰው ላንቺ ይሄ ምናምን ብዬ ሰጠኋቸው ማለት ነው። ለኔ ራሴ ደግሞ የምወደውን ፒንክ ምናምን ለብሼ ነበረ።
ከዛ ማለት ነው ወደ እሷንም ፒንክ ሰጧት። እሷን ለሩታ ግን ሬድ ሰጧት ማለት ነው። ሬድ መረጠች ባይደው ቀይም ማለት ነው። ብልጭልጭ ምናምን ስለነበረው መረጠችው። ከዛ ስመርጥ ጊዜ ማለት ነው ለእሷ ስጠሳት ተናደደች። በቃ አኮረፈች ምናምን ነገርና ከዛ እሷ ተረዳቻት ባይደው ማለት ነው። ከዛ እሷ ተረዳቻት። ምን ማድረግ አልችልም ባይደው እኛ ምቀኛ አይደለሁም ባይደው ማለት ነው። እንደዚህ አሁን ብጠላትም ማለት ነው ያኔ ልገልላት አልችልም። ምክንያቱም ጉረበችን ላይ ያለች በጣም ተስማምተናል፣ ዘና ብለናል ምናምን ነገር ማለት ነው። ይሄን ነገር ላስብ አልችልም ባለኝ ማለት ነው። እንደን ከዛ ማለት ነው ወንዶቼ እሷም በቃ ለክ ይሄን ያህል እንትን ስስታም አይደለችም። ደህና ናት ባለኝ ክፉ ናት፣ መጥፎ ናት፣ ምናምን ባለጌ ናት፣ አትመቸኝም። ግን ደህና ናት እንደዛ አይነት ነገር ላይ ይሄን በጣም እሷ ተከብራታለች። ከዛ ማለት ነው ከዛ ማለት ነው እኔ ግን አልኳት ባለኝ ማለት ነው። እሷ ማለት ነው የሩታ እናት ምን ትላታለች ማለት አንቺ ኖርሙጣ፣ አንቺ ውሻ ከቤት ውጭልኝ፣ ከቤት በቲ ጋተሽ ቤት ከቤት ያስወጣሽኝ ምናምን አምገብልሽ እያለቻት ማለት ነው። 10 ጊዜ ትለባታለች። እኔ ትንሽዬ ልጅ እያለሁ ማለት ነው ምናምን ነገር ኤቤት ማለት ነው 10 ጊዜ ነበር የምትጠራኝ ባለኝ ማለት ነው። እቺ ተባለች ማለት ነው። ትንሽ እህቷ በቃ የሆነች አለ አይደለ በኤሌክትሪክ ምናምን ገመድ እንደዚህ አስይዘዋት የማትሰማ ነበረቻት ማለት ነው። ቤት ታናሽ ማለት ነው። ታናሽ የቤት ታናሽ። ከዛ እኔ ማለት ነው ሁሌ ነበረ የምትጠራኝ ነይ ያለችሽ ነው ምናምን ብዬ ስትለኝ ጊዜ ነበረ የምሄደው ባይደው ማለት ነው። እናቷ ሄዱ ትለናለች ባይደው ስራ ትሰራለች እና በጣም ነው ስራ የምትሰራው ቤት እንደን ከዛ ስራ የምታሰራት ማለት ነው። ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው። እኔ ጽላት እወዳለሁ። ይሄን ያህል ግን ስራ ብዙ አይደለሁም። ይሄን ያህል ስራ የሚለኝ ሰው የለም። በልክ ነው ሁሉ ነገር የምወደው። ይሄንም ይበዛባቸዋል የኔ እኛ ቤት ማለት ነው። እኔ የምሰራውን ስለ ጂሰስ እቺ ልጅ በቃ ላይ መሪ እንትን ምንድን ናት እንቺ በቃ የሆነ መሐንዲስ ናት ላይ ግራደር ናት ምንድነው የምትሰራው ምናምን ብቻዋን ሰዎች ጨንቁ ነበር። እኛ ቤት እኔ ስሰራ ማለት ነው ይሁሉ ስድል ልታጥበ ነው ምናምን ይል ነበረ ማለት ነው። ባንዴ አንቺ ምናምን ይል ነበረ እንደን ሰው ከዛ ማለት ነው ልጅዬ ከተናደድኩኝ ግን እናት ይቆም በለቅጥ ተደረገኝ ምን ማለት ከዛ ማለት ነው ልጅዬ ከዛ ማለት ነው አንቺ አልኳት ባለኝ ያኔ ማለት ነው ስንጣላ ጊዜ ይጀልኝ አንቺ ውሻ ቤት የመጣሽ ከቤት ያስወጣሽ አንቺ ደደም ምናምን እየተባልሽ እኮ ነው የምትሄጂው አንቺ ውሻ ነሽ ምናምን ነገር ስላት ማለት ነው። እኔ በክብር ተጠርቼ ማለት ነው የማልፈልግበትን ቦታ አልሄድም ምናምን ነገር አለች። አንቺ ከማን ሊመጣ ኧረ እባክሽ አንቺ የገባሽበትን ቤት አልኩ ያልተገላመጠች ሴት የለችም ምናምን ነገር አልኩት። ግን እውነቴን ነው ባለኝ ማለት ነው። ለክ በቃ ተነሳባት። በቃ ያጎቴ ሚስት ነበረች እና እሷ ቤት ስታያት ወይኔ በቃ ቤቱን በቃ ግልብጥብጥ ነው ያደረገችው። በቃ ሴትዮዋ ተነሳባት ባለኝ ማለት ነው። እንደሱ ኤኒዋን ሲነሳቸዋል ባለኝ እሷ ቤታቸው ስትገባ ይነሳቸዋል። ለክ በጣም የሚጠላ ኮከብ እና በጣም የሚደፈር ኮከብ ላይ በጣም የሚያስጠላ ኮከብ ነው ያላት ልጅቷ ማለት ነው። ግን ጅል ናት ባይደው ማለት ነው። ከዛ ማለት ነው ወደችዬ ያኒ ምናምን ነገርና ከዛ ያጎቴ እንትን በጣም ባለጌ ያልኳቸው በጣም ሴት የሚያበዛው የሚያባርክ አይደለም። በጣም ደስ የሚል ነው። ለሴት ጥሩ ነው ማለት ሴት አይገፋም ምናምን ሴት በጣም ነው የሚወደው እኔ ካለው ይለኛልና ከዛ የሆነ ታይም ላይ ዘራንበሳ ላይ ነበር ማለት ነው። ሲስተር ለሆነ ነው ምናምን ነገር ሂጄ ማህበር ገብቼ ነበር ማለት ነው። የቅድስት ስርቻና ከዛ ስደውልለት ሚስኮል ሳደርግለት ጊዜ ምክንያቱም እዛ ስልክ አይፈቀድም ነበረ ማለት ነው። ከዛ ሀለው ስለው ማለት ነው ላይክ የወንድ ከሆነ ልዝጋው ነበረ መልሶልኝ ማለት ነው። ሚስኮል መልስልኝ ነበርና ከዛ ሴት ከሆነ ደግሞ እቀበለዋለሁ ምናምን ይሄ ነበረ። አንቺ ደግሞ አንቺ ሆንሽ ደግሞ እንዴት ነሽ ምናምን ነገር አለኝ ባይደኝ ማለት ነው። ከዛ ማለት ነው ይሄ ነበር እነሱ ለኔ ብቻ አይደለም ዋን ሴት ዋን ሰው ልግረው ላይክ አይሶርቱ ጋር ነው የምላችሁ ፓርቲቱ እሱ ነበር የሚሰራት። እኔ ድገመው ነበር የምለው ባዲ እሱን ዘፈን በቃ ሴት በጣም ነው የሚወደው። እንደን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የጀስተን በርገርን ሙዚቃ ማለት ነው። እንደን ሰው ማለት ነው ለወንድ ግን የወንድ ኮከብ ግን አይደለም ሴት በጣም ይወዳል። እንደን ሰው ማለት ውድቼ
ግን የሱ ቀኝ ነበረች እና ከዛ ለሱ ብለሽ ነው? ኧረ በጭራሽ በጭራሽ። እኔ ለሱ ብዬ ገፍቼሽ አውቃለሁ። ምክንያቱም ሴት ነሽ፣ እኔም ሴት ነኝ። ስለዚህ ለሱ ብዬ ምንም ነገር ላድርግሽ አልችልም። ግን ባለጌ ነሽ አልኳት። ኢቨንም ካነሳሽ ማለት ነው እንጂ ቱ ኤኒዋን ባለጌ ነሽ። ግን አንቺ ራስሽ ነሽ ብልግናውን ያነሳሽው እንጂ እዛ አይደለም አመልኩት። ባለጌችብኝ ባለጌ ማለት ነው። ልጅዋን ሳቀብራት እንዴ አናቴ እንትን ላይ አትወጣም መሰላችሁ ባለጌ። ከዛ እንደዛ ብለን ነው ሰው እኔ ያልተፈለጉበትን ቦታ አልገኝበት ነገር ሰው ላልለጣጠፍም እንዴ አልለጣጠፍም፣ አልወደም ባደወይ ማለት ነው። ሰው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? አንተን ሰው ማለት ነው በአሁን ታይም ላይ ያው ፍቅር ሲይዘኝም ሰው ደስ ሲለኝም ምናምን ነገር እነግራቸዋለሁ። በአሁን ታይም ላይ ማለት ነው ያው ደስ የሚለኝ ሰው በጣም እየበዛ ነው ባይገርመኝ ማለት ነው። የልብ የሚሞሪ ማለት ነው ይቀር 120 ጂቢ እየሆነች ነው ሚሞሪ ማለት ነው። ሚሞሪ ካርድ ያስገባው ነው ይመስለኝ። ሚሞሪ ካርድ የዋጥኩ ነው ይመስለኝ። ጂቢ 120 አውቃችሁ ነው የዋጥኩ ነው ይመስለኝ። ዘንድሮ ማለት ነው ዘንድሮ የአይን ብዛት ዘንድሮ የእንትን ብዛት ማለት ነው። እይታ ብዛት ግን ደግሞ ቀረብ አለም አይገርማችሁም? አሁን ደግሞ ላይክ ሰዎቹ ማለት በጣም በቃ ላይክ ቀጥታ ወደ ገደለው አልጋ ነው የሚታያቸው። በቃ ገና ሴት ሲያዩ ማለት አልጋ ነው የሚታያቸው። እንትን ሰው እኔ ኢቭንም ጀስት ጓደኛ እንኳን አልይዝም። ለምን ካላችሁ ማለት ነው ቀጥታ ሌላ ነገር ሲያስቡ ኢቭንም ባስቡም ይመትታሉ፣ ይቆትታሉ ምናምን ነገር ስለሚያስቡ ደስ አይልም ማለት ነው። ደስ ካምዳውን ማለት ነው። በቃ ሰይጣን ሆነ ማለት ነው ሰው ሁሉ ማለት ነው። ይሶት በነምላችሁ ላይክ እውነታቸውን ምስላቸው እያሳዩ ማለት ነው። እንደነው እኛ ደግሞ እንተም ደግሞ በደካማ ጎናችን እንቀልቀበው ስለምፈልግ ብዙም ደስ አይለኝም ማለት ነው። ሰው ላስብ ይችላል። እኔ ግን ቀድሜ ማለት ነው ብዙ ደስ የሚል ነገር ስለማለት ደስ አይለኝም ማለት ነው። ሰዎቹ ደግሞ ይለጣጥፋሉ። አሁን ደግሞ እንደዚህ ከተናገረች አሁን በቃ ፈረንጅ ከተናገረች በቃ ፈረንጅ እንጠብቃታለን፣ ከፈረንጅ እንጠብቃታለን። ማን ነው የሚጠብቀኝ? እኔ የሚጠብቀኝ ገሬ ሰው የለም ማለት ነው። እንደፈለግኩ ነው የምኖረው ማለት ነው። እንደር ሰው ማለት ነው። የዛሬው ቪዲዮ እንደሰማችሁት ነበረ ማለት ነው። የሆነ ታይም ላይ ደግሞ አዲስ አበባ ላይ ምን ቢፈጠር ጥሩ ማለት ነው። የሆነች ያጎቴ ምስት ልጅ ነበረች ነው በቃ ሰዎቹ ሴቶች ቀናት እኮ አይስወርዱ ጋር ነው የምላችሁ። ያጎቴ ምስት እህት ልጅ ማለት ነው። ለምያቺ ኮተታ መርሃዊት የምትባል ማለት ነው። ፊቷ ላይ አሲድ ሊደፋባት ነው አትልም መሰላችሁ። በጣም ቀጥቆ ነው በቃ በታደርገኝን ጠፍቷት በቃ በጣም እንትን ብላ ማለት ነው። እንደሱ ማን ይሏት እንደሆነ አላውቅም። ባለው እሷ ጥቁር ጦጣ ነው የምትመስለው። በቃ ምላስ ብቻ ነው ያላት። አሁን ሬሳውን ቀርታለች አይደል ነው አለች ሞተች አላውቅም። ለሬሳ ቀርባ ነበረች ማለት ነው። ለሬሳ ቀርባ ነበረች እንትን ሰው ማለት ነው። ወዶች የነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ፈርታ ፊቴን ምንም እንደነካበኝ ያልፈለገኝ ቤቴን የሆነ ነገር ሆነች መሰለኝ። አይ ቲንክ ያ እንዳሰበች ማለት ነው። ከዛ ማለት ፈጣሪ አለም የኔን ፊቴን ምንም እንደነካኝ ያልፈለገኝ ፊቴን እንደህና ነች ምናምን እያለች በቃ ከዛ ማለት ነው እንትን እያደረገች ማለት ነው። ፈጣሪነት ፍራም እኮ እሷ ይሰርቱ ጋር ነው የምላችሁ። ተመታ ተገርፋ ባሏን የሆነ ፍቅረኛ ይዛ ማለት ነው። የሆነ ታይም ላይ እንዴት እንደያዘችው አላውቅም። ከተንታገኘችው ከዛ ማለት ነው በቃ ቢጠፈጥፋት አሰማም ባለው ወይ ማለት ነው። ከዛ አስፋማ ለኛ አስፈራችኝ ማለት ነው። ይሄን ያህል ማትሰማ ሴት ነው እንዴ ሰሰና ማለት ነው ማለት ነው። ከዛ ማለት ወዶች በቃ ያላችሁን ነገር የለም። በቃ እኔ ልታደርገኝ ያልሞከረችውን ነገር የለም በቃ እኔ እኮ ብዙ መስዋዕት ከፍዬላታለሁ። ግን በጣም ብዙ ነገር በእኔ ያልተጠቀመችውን ነገር የለም ባለው ኢቨንም ማለት ነው። እኔን በጣም ወደኙ አይደለም የምትለጣጥፈኝ በራሷ ስለማትተማመን ማለት ነው። በእኔ እንትን ለማድረግ ማለት ነው ትለጣጥፋለች። እንትን ሰው ነው አንዳንዴ ማለት ነው እንደዚህ ያደርጋሉ እንደዚህ ማድረግ እንችላለን ምናምን የምትሉ ሰዎች ማለት ነው። እንትን በራሳችሁ ብትሆኑ እኮ በጣም ነበር የማደንቃችሁ። ግን ደግሞ የምታደርጉትን ነገር የምታደርጉት ማለት ነው
እሷና የእሷን የምትመስሉ ሰዎች ማለት ነው። እሷንም እንኳን እንትንም የሚወዳደራት የለም። ደስ አይናማ ናት። በቃ አይናማ ማለት ነው። አሲጣኝ ነው ያላት። ከዛ እኔ ዘመዴ ናት እሷ ነኝ ምናምን ትወደኛለች፣ እወደታለሁ ምናምን ናት፣ አረብ ናት፣ እንደዚህ ናት እያላችሁ ነው መቼስ ኤኒቲንግስ የምታደርጉት። እና እናንተ ምን ታሪክ አላችሁ? ምን ታሪክ አላችሁ? ሀፍረተ ቢሶች ማለት ነው። ከራሳችሁ እየሸሻችሁ እኮ ነው ማለት ነው። ራሳችሁ እየሸሻችሁ በቃ እንጂ በራሳችሁ ማለት ነው የምታማረግ የምትችሉት ነገር እኮ አንዳትም ነገር የለም እኮ አንዳትም ነገር እኮ አትንቀሳቀሱም ያለኛ ማለት ነው። እኛ የሆነ ነገር ለማድረግ ማለት ነው ራሳቸው በሚሰጧቸው ክፍተት ነው የምትጠቀሟቸው ባደኝ ማለት ነው። ሌሎችም ባደኝ ማለት ነው ለራሳ በእኛ መንገድ አድርጋችሁ የሆነ ነገር ብታደርጉ ማለት ነው በሚሰጧቸው መንገድ ነው ባደኝ ማለት ነው። አንዳንድ ሰው ማለት ነው ማንን እያላችሁ ነው ባደኝ አፈሩ እንዴ? አዎ እናንተ በጣም ማፈር አለባችሁ። ማፈሪያ ናችሁ ባደወይ ማለት ነው። አንዳንድ ሰው ማለት ነው ልጅ ለዛ ነው ባደወይ ብዙ ጊዜ ሰው ያወቅኩት ይበቃኛል፣ ያወቅኳቸው ይበቃኛል የምለው ብዙ ጊዜ ያወቅኳቸው ይበቃኛል የምለው ደስ ብሎኝ አይደለም። ኤክስፐርቱ ጋር ነው የምላቸው። እኔ ቤተሰቦቼ በጣም ናፍቆኛል። ምክንያቱም እኔ በጣም ጥሩ ስለሆንኩኝ ማለት ነው። ከኔ ጥሩ ሰዎች ሊሆን ይችላሉ፣ እንደኔም ላይሆን ይችላሉ። ዘመንም ለውጧቸው ሊሆን ይችላል። በቃ ሊሆን ይችላል። ግን እኔ በቃ ሰው ናፈቀኝ። በቃ ስፖርቱ ጋር ነው የምላችሁ። አይስፖርቱ ጋር ነው የምላችሁ። እኔ በቃ አይስፖርቱ ጋር ነው የምላችሁ። አንዱ ከአንዱ ጋር ትሄጂ፣ አንዱ እንደዚህ ነው፣ አንዱ እንደዚህ ያደረገ፣ አንዱ እንደዚህ ያደርጋል፣ አንዱ አስጠለኝ ህይወት ማለት ነው። አይስፖርቱ ጋር ነው የምላችሁ። በቃ እኔ ሰው ናፈቀኝ። እንደሱ በቃ እኔ አሜሪካ መሄድ በቃ በጣም ያማረኝ። በቃ ወንድሞቼ፣ ቤተሰቦቼ፣ አባቴ ምናምን ሳገኙ በቃ በጣም ናፈቀኝ ማለት ነው። እንደ ሰው በቃ ሰው ናፈቀኝ ነው እንደ በቃ ሰለቻችሁ ማለት ነው። ይሰለቻል እኮ ይደክማል እኮ አይሰርቱ ጋር ነው የምላቸው። እኔ እንደዚህ ብዬ ስታገስ ጊዜ ማለት ነው የሆነ ነገር ለስራ ለፍቅር ልትመርጡ ትችላላችሁ። ግን እኔ እንደዛ ብዬ የምቀጥል አልችልም ማለት ነው። እኔ ኢቨንም ማለት ነው እኔ ባላጠቻ አይደለም እስካሁን ያላገባሁት ምንም ነገር አጥቼ አይደለም። ባል ስላልፈለኩኝ ነው ባይደወይ መጀመሪያ የፈለኩት ቤተሰቦችን እና ሀገሬን አባቴን ነው የፈለኩት እንጂ እኔ ባላጠቻ አይደለም። እንደን እኮ ኢቨንም እኮ የሚያከብረኝንም ባል ወይም ደግሞ እጮኛ እኮ እስካሁን መጥቶኝ አቅም ባይደወይ ከነ ንቀታቸው ከነ እንትናቸው ከነ ኮተታቸው ከነ መተታቸው ምናምን የሚመጡት ባይደወይ ማለት ነው። ንቀታቸው፣ ክፋታቸው፣ ተንኮላቸው ምናምን ነገር በቃ የሆነ የሚያስጠሉ ሰዎች ናቸው ማለት ነው። እንደሱ ማለት ነው። እንደዚህ ሲሰቃይ ምናምን በኔ ስቃይ ሲሳለቅ የነበረውን ሰው ሞተ ምናምን በየ ላዝንለት እንዴ ብችል እኮ ያኔ ጠፈጥፈው ነበር። አይፈልጋ ነው የምላችሁ በደንብ አድርጌ ማለት ነው። እንደዛ ሲቀልድብኝ በላይ ማለት ነው። ግን እረዳዋለሁ። ፍቅር የዋ ነው። ፍቅር ይቅር ባይ ነው። ፍቅር ሁሉ ነገር ነው። ግን በልክ ሲሆን ነው ባለኝ ማለት ነው። አሁን ሸንክራችሁ ቦንቅራችሁ ግን እኔ እኮ ገርም ያለኝ ሰው ነገር ምንድነው ይሄ ሁሉ ነገር ገጥሞኝ ይዛጋ ምን ሀበሻ ምንም ሆነ አይታይም፣ ሌላ ምንም ሆነ አይታይም። በጣም ይገርምኛል። አይደብራችሁም ወይ? በቃ እኔ እኮ እኮ ነው የምጣላው። ከተጣላውኝና እንትን በቃ ሰው ካስጠላኝና በቃ ወደ ጥላቻ እንትን ካመራ ማለት ነው ከልቤ ነው የምጣላው ባለኝ ማለት ነው። አሁን ጅብ ነው ቡዳ ነው በቃ ልክ እንደዚህና ድገኝ ሰው ፈሪ ነው ወይ ፈጣሪ የማይፈራ ሰው ነው ይሄ ሰው አይደለም ምናምን ብላቸው የምትሉ ሰዎች ማለት ነው ውዶቼ ለምን እንደዛ ብላችሁ ለምን እንደዚህ ታደርጋላችሁ? ብዙ ሰው ያልሆነ ሰው እያለ ማለት ነው እኛ እንትን ተመርጠን የምንታያችሁ ለምንድን ነው? እኛ ለቀቅ አድርጋችሁ ማለት ነው የራሳችሁን ህይወት አትኖሩም እንዴ? ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ?
በሰው አትቀልዱ። እንደኔ የመረረው ሰው ብዙ ነገር ሊያደርግ ይችላል። እኔ ብዙ ጊዜ ተናግሬያለሁ። ብዙ መንፈስ አለ፣ ብዙ የሚያስቸግረኝ ነገር አለ። ስለዚህ ከኔ ጋር ቀልደቁም ብያለሁ ብዙ ጊዜ። ብዙ ነገር ውስጥ ነኝ እኔ፣ ችግር ውስጥ ነኝ እኔ። ፊሊንጌ ጥሩ አይደለም። እኔ ብዙ ነገር ብዙ ችግር አለብኝ። እኔ ችግር ውስጥ ነኝ ብዬ ተደጋጋሚ ነገር ያለኝ ማለት ነው። ስለዚህ ከዚህ በላይ ማለት ነው ያ እኔ በደወይ ለእንደዚህ እንትኖቹ ብዬ ማለት ነው እስር ቤት ውስጥ መበሰስ አልፈልግም። በደወይ ጠነቅቃለሁ። ግን ማለት ነው የሰው ምርጫ ከሌለው ምንም ማድረግ አይችልም። እናንተ በሆኑ ስቃይ ከእናንተ ጋር ተለይቶ ስቃይ ከሆነ ማለት ነው ህይወት ከሌለው ባይዘወይ ማለት ነው። ደግሞ በጣም ላሳስባቸው የምፈልገው ነገር ማለት ነው እኔ ከአሜሪካ ውጭ መኖር አልፈልግም። ባገባም ባላገባም እዚህ ልጅ ማምጣት የማይታሰብ ነው። ኤአይ የቲክቶክ አምናችሁ ማለት ነው እዚህ የሆነ ነገር የሚታሰብ እንዳይመስላችሁ። ኔቨር ኤቨር አሜሪካ ውስጥ ነው ባይዘወይ ሁሉም ነገር የሚሆነው ባይዘወይ ማለት ነው። እኔ ህይወት ውስጥ የምትቀላቀሉ ሰዎች ደግሞ ምንም አይነት ኃላፊነትም ሆነ ምንም አይነት ነገር ላይ ማለት ነው ኃላፊነትም ሆነ የሆነ ነገር እንዲሰማችሁ አልፈልግም። ልክ እንግዳ ሆናችሁ የሆነ ቤት ስትመጡ በጣም እንደዚህ ብላችሁ እንደምትሄዱት እኔ ህይወት ውስጥም እንደዛ ብላችሁ እንድትወጡ እና የራሳችሁን ህይወት እንድኖሩ ነው የምፈልጋችሁ። ምንም አይነት ስልጣን እንድሰጣችሁ አልፈልግም። ያ ኢቨንም እንደዛ ስልጣን የሚሰጧቸውን ሰው ጋር እኔ መስማማት አልችልም። አሁን ሰይጣንን የሚለማመጥ ግዴታ የሚፈራ ከሆነ እኔ ጋር ይስማማም። ወደ ሄል አር ዩ ነይ እናስፈራረኝ፣ ነይና እናስፈራረኝ ማለት ነው። የምታስፈራራውን ነገር አሁን ልጠነቅል ነው እንትን ልበውዝ ነው እንትን ልመትት ነው ልደግም ነው ደገም መትት ትመትታለህ። አትመትት እንኳን ብትልባል ማለት ነው ትመትታለህ መትት። ስለዚህ ማንም አይፈራም። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ፈሪ ማንም አልፈልግም ባለኝ ማለት ነው። ኢቭንም ማለት ነው በጣም ከማልፈልጋቸውን እንትን ማለት ነው ፈሪ ወንድ አያስፈልገኝም። ኢቭንም ፈሪ ሴት ከኔ ጎን ሆና ማለት ነው። ስለዚህ ከፈራች ጥርግ ትበል። ግን እኔን ግዴታ የሆነ ቦታ ውስጥ ግዴታ ስለፈራች እሷ እንደምትስማማ እኔ ልስማማ የማይታሰብ ነው። እሷ ከፈለገች እንደፈለገች እሷ ነው። እኔ ግን አልስማማም እንደነሷ ማለት ነው። ወይ አይታጣም ጋይስ። አዲስ ዩቲዩብ ደግሞ ክፍቻለሁኝ። እዛ ገባችሁ ደግሞ ሰብስክራይብ አድርጉልኝ ማለት ነው። በዛውንም እመጣለሁ ማለት ነው ከዚህ በኋላ ቪዲዮ ምክንያቱ ችግር ምን እንደሆነ አላውቅም። ሰብስክራይብ የለም። ያው አስተረጉሙት ተርጓሚዎች እያስተረጎማችሁም በእንግሊዘኛም እንግሊዘኛም ሌላ ቋንቋም እያደረጋችሁ ሰብስክራይብ አድርጉልኝ ባለወይ ማለት ነው። ሀበሻ አይደለም ግዴታ ሰብስክራይብ ማድረግ ያለበት ከሀበሻ ውጭ ማለት ነው። ኢቭን መኒ ሰብስክራይብ የሆነ ሰፖርት እንዲያደርገኝ የምፈልገው ማለት ነው ኦቨር ከሀበሻ ውጭ ነው ባለወይ ማለት ነው። እንደርሶ ማለት ነው ያው እኔ ብናገርም ማለት ነው በአማርኛ ብናገርም እና ሀበሻ ደግሞ እንጀራዬን አታዘጉብኝ ባለይ ሀበሻ ናት ምናምን ናት እያላችሁ ማለት ነው ልታደርጉልኝ ብላችሁ ነው ባለይ ማለት ነው። ስለዚህ እንጀራዬን አታዘጉብኝ ባለይ። ስለ እንጀራ ሳይሆን ደግሞ እኔ ካልፈለኩኝ አልፈለኩም ነው ባለይ ማለት ነው። ልክ እኔ እንጀራዬን እንደምታዘጉብኝ ባለይ እንጀራችሁ ይዘጋል። ስለዚህ እንተሳሰብ፣ ምቀኛ አትሆኑ። ሀበሻ ምቀኝነት ብርቃችሁ አይደለም ግን አታበዙት። ምቀኝነት የእውነት ብርቃችሁ አይደለም፣ ባህላችሁ ነው፣ ካልቸራችን ነው። እብሽዬ እንደን ሰው ማለት ነው ልጅ በአሁን ታይም ላይ እኔ ጥርት ያልኩ ስንግል ነኝ። እንደን ሰው ማለት ነው